በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ ቸሩ አምላካችን መድኃኔዓለም ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ወዳጆች ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። ቸር መድኃኔዓለም ከንጹሐን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት በዚያ ኖረ። ስለ ቅዱስ ቃሉ ቸሩ አምላካችን የተመሰገነ ይሁን። የትምህርታችን ርዕስ በዚህ ንባብ ውስጥ ያለ አይደለም። ለበረከት ከቅዱሳት መጻሕፍት ከመጽሐፍ ቅዱስ ውጭ የሆነ ርዕስ በገድላት በድርሳናት ያለ ርዕስ ስናመጣ ወቅታዊ የሆነ ንባብ ከ10 መጻሕፍት እናነባለን። ጊዜው ወርኃ ልደታ የስደቷ ጊዜ ነውና ሄሮድስ ሕፃናትን ባስፈጀ ጊዜ የእግዚአብሔር መልአክ በሌሊት ለቅዱስ ዮሴፍ ነግሮ ስደት መውጣታቸውን የሚያዘክር ኃይለ ቃል ነው። የምንማርበት ርዕሳችን አፈቅረኪ ድንግል የሚል በመጽሐፈ ሰዓታት ያለ ኃይለ ቃል ነው የሚሆነው። ድንግል ሆይ በውስጥ እወድሻለሁ። ለዚያ ነው መሰረታዊ ዓላማው እመቤታችንን ስለ መውደድ ለመነጋገር ነው። እመቤታችን መውደድ ምን ማለት እንደሆነ እንድንረዳ መሞከር ነው። እመቤታችን የሚወዳትስ ማን ነው ብሎ ለመጠየቅም ነው። መቼስ የሰው ልጅ መከራው ብዙ ነውና አሁን ምህላ ስንገባ እዚህ አብሮን የኖረ አገልጋይ ወንድማችን ታሞ ሆስፒታል አለ አሉንና ትንሽ አንዳንድ ጊዜ ሰው ብዙ የማያውቃቸው ሰዎች አሉ፣ የማያስተውላቸው እና ወጥቶ ካልዘመረ ድምፅ ማጉያ ይዞ ካልሰበከ በቀር በዚህ ዘመን ሰው አልመስል እያለ ነውና በእውነቱ ወንድማችን ክርስትና ስሙ ገብረ ሥላሴ ይባላል። እዚህ አብሮነ የአንዳንዶቻችሁን እድሜ ያክል አገልግሏል ያለመታከት። እግዚአብሔር መድኃኔዓለም ለመዳን ያብቃውና አሁን የመዳኑን ተአምር በሌላ ጊዜ ድሮ ከተደረገለት ተአምር ጋር አንድ ላይ እንነግራቸዋለን እና ገብረ ሥላሴ ወንድማችንን ከአራተ ሕማሙ ከደዌ አልጋው ቸሩ መድኃኔዓለም እንዲያስነሳው ፈቃዱ ይሆንልን። ሁላችንም ገብረ ሥላሴ ብለን ጸሎት እናድርግ። እኔ እንድታውቁት የሚያስፈልገው ነገር ዝክረ ቅዱሳን ውስጥ ካሉ ወንድም እህቶች መካከል 30 ያክል ብቻ መርጬ አንድ ቦታ ሰብስቤያቸዋለሁ እና ሰው አውቃቸው ይሻላሉ ብዬ ያልኳቸው ለረጅም ዘመናት ሳይታክቱ ኖረዋል ብዬ ያሰብኳቸውን እንደዛ ለማድረግ ሞክሬያለሁ። መጀመሪያው ነው እንጂ ብዙ ሰው ይገባበት ይሆናል ብዬ ተስፋ አደርጋለሁ። ቅርብ ጊዜ ነው እና እዚያ ውስጥ ምንም ሌላ የሚሰራ ነገር የለም። እዛ የሚሰራ ስራ አንገብጋቢ መልእክት ሲኖር
በአደባባይ የማይነገር ለመንገርና ዋናው ዓላማ ግን ጸሎት ለማድረግ አንዱ ሲፈተን፣ አንዱ ሲቸገር፣ አንዱ ሲወድቅ ሌላኛው እንዲያደርግለት ነው። በዚህ ዘመን ከጠፉብን ነገሮች መካከል ትልቁ ነገር አንዱ ለአንዱ አይጸልይም። እኔ ይገርመኛል። ለምን ደህና ዋላችሁ? ለምን አታስታውሱ? እዚህ ነባር አገልጋይ መንበረ መንግስት ድሮ የነበር አለ። ስንት ተለዋውጦ የለም ልጆች ያው ስለ ትምህርት ቤት እንደ ቼይ ነው መግባት መውጣት ነው እንጂ ድሮ ምን እናደርግ ነበረ? ሁልጊዜ እዚህ በማስተምርበት ጊዜ ቋሚ አስተማሪ በነበርኩበት ጊዜ ስለ ትምህርት ቤቱ ሁልጊዜ የምናደርገው በዓመት ውስጥ ቀናት አሉ። በእነዚያ ቀናት ስም እንለዋወጣለን። ለምሳሌ ዛሬ ለምን አናደርገው? ስም ተለዋወጡ፣ ክርስትና ስማችሁ። ከዛ ለ7 ቀን ያክል ስለዚህ ሰው ትጸልያላችሁ። እንደዚህ አይደል? ድሮ እንደዚህ ነበር ሰንበት ቤት የሚደረግ። የማያደርግ ሰው ይቀጣል። ቅጣቱ መንበርከክ በሌላ ነገር የለውም። እና አሁን ከሊቃውንት ነው የምንጀምረው። ለጊዜው ጥሩ ነው። በ6ቱ ቃላት ወይ 6 ናችሁ፣ 2 ትለዋወጣላችሁ። እምቢ ብትሉ ወደዚያ ይመለከታችኋል። ባለፈው ነግሬያችኋለሁ። እዚህ ስቆም እኔ እናንተ 3 ተቀመጡ 1000 ጊዜ የበላይ ብትሆኑ አዛችኋል። 7ኛው ከኔ ጋር ይለዋወጣል። ችግር የለም። ለነዋሪያችሁ አስታውሳለሁ። ለመጀመሪያው ጊዜ ሲለዋወጡ ሁሉ 2 ደርሶት አንዲት ልጅ ተረፈችና በቃ ከእኔ ጋር ትለዋወጫለች ስላት ሌሎቹ ምን መስሏቸዋል? እኔ ጸሎተኛ መስያቸው እሷ እድለኛ ቆጥረዋታል። እኔ ነበርኩ እድለኛ አውቃለሁ። እሱ ለምን የአደባባይ ሰው ጸሎቱ አይረባም እኮ ይታወቃል። ጥቂቶች በቃ አደባባዩንም ውስጡንም አስተካክለው ከያዙ አባቶቻችን ከጥቂቶቹ በቀር የአደባባይ ሰው ጸሎቱ ምንም እንኳን ለሰው ለራሱ የማይረባው ለናዋላችሁ እና በእውነቱ እናንተ እንደምታስቡት ወይ ሁላችን እንደምናስበው አይደለም። እሱን ማስተዋል ይገባናል። ስለዚህ አሁን ዛሬ ትልቅ ስራ ነው መለዋወጥ። እሺ አሁን ትምህርት እንዳይለባችሁ ወደ በኋላ አካባቢ ልታረጉ ትችላላችሁ። እሱን ተለዋወጡ። ማንም ሰው ሳይለዋወጥ እንዳይሄድ። ለምን መሰላችሁ? በዘመናዊ ፖለቲካ ግብንቴክ ይባላል። ስጥና ተቀበል ወይም ሰጥቶ መቀበል ይባላል አይደለም? ይሄ ግን ፖለቲካ አይደለም። ተቀብዬ እኔ ለሱ ፈጣሪን የምለምን እሱ ስለሚለምንልኝ ብድራት ለመመለስ አይደለም። እንዲህ ይደረግ ነበር እና በዚህ ዘመን ያጣነው ነገር እሱ ነው። እኔ ገርመኛል። አንዳንድ ግን አሉ የዋሃን ስለ ራሳቸው የማይጸልዩ ስለሌላው የሚያለቅሱ። ኧረ እባካችሁ ጸልዩልን ስንላቸው አንዳንዶቹ ኧረ እንዲያው ሳጠራ እኮ ውለን አድረን አናውቅም ይላሉ። አይተባረኩ። ግን ደግሞ ይኸውላችሁ ጸልይልኝ ማለት ጥሩ ነው። ጸሎት አድርጉልኝ ማለት ጥሩ ነው። አንድ ሰው አባ እንጦንስን አንድ መነኮስ መጣና አባ አላቸው። አቤት በጣም ፈተና በረከተብኝ፣ እባክህ ጸሎት አድርግልኝ አላቸው። ልጄ አንተ ትጸልያለህ? አልጸልይም። አይ የለም እኔም አልጸልይም። ልጄ እኔ 1000 ጊዜ ብጸልይ ምንም አያደርግልህም። የእኔ ጸሎት እንዲረዳ ከፈለክ አንተም ጸልይ ብሎታል። ለምን? እግዚአብሔር ፈታህ አምላክ ነው። መዝሙረ ዳዊት ላይ ወጸሎቴን ገባ ውስተ ጽኔ ያለውን ሲተረጎም በአንዱ አንቀጽ ዳዊት ለሕዝቡ ጸለየላቸው፣ ሕዝቡ ግን ጸሎቱን የማይሹት ሆነው ወጸሎቴን ገባ ውስተ ጽኔ ሕዝቡን ማርልኝ ብዬ ምን ለእኔ ጸጋ በረከት አድርጎ ሰጥቶ ሕዝቡን ግን ቀጣል። እናላችሁ አንዱ ለአንዱ የሚለምነው ያኛው ምሕረት የማይገባው ከሆነ አይረባውም። ምሕረት እንደሚገባው ማሳያው ምንድን ነው? ኃጢአተኛነቱን አምኖ ጸልዩልኝ በጸሎት አስቡኝ ማለት ነው። ደግን ደግሞ የአፍ ልማድ አታደርጉት። ዝም ብሎ ሲያገኟችሁ አሁን ቅድም ስገባ ደህና ነው ትላለህ፣ እግዚአብሔር ይመስገን ጉልበት ልሳም አለች። አይ እኔ ልሳም እንጂ ካልቀረና እዚያ ግን ጤናችሁ ደህና ነው እየስል በእናንተ ጸሎት ምን እንሆናለን? አይ እቺ አማርኛ ጸያፍ አለኛ ከዚህ ላይ ታውቃ ደህና ዋላችሁ። አሁን አስቡት እስቲ እኛ በገሌ ጸሎት የምንላቸው እኔ አሁን ማውቃቸው አሉ። እንኳን ለኛ ከተማ ተሸክመው የሚኖሩ እዚህ ከተማ ውስጥ ያሉ ማታውቋቸው እቺን ከተማ በጸሎታቸው ተሸክሟት የሚኖሩ ቅድስና ያላቸው አሉ። ወደዚህ ትሻላለች። እንዴት ዋላችሁ? እና በእውነቱ
ያንዱ ጸሎት ለአንዱ ይረባል ይጠቅማልና እንድናደርግ የጋራችን ገብረ ሥላሴ ይሆንና ከዛ ግን ሁሉም ጎን ለጎን ይቀበላል። ግዴታ ነው። ሳይቀበሉ መውጣት የለም። እንዴት ዋላችሁ? እሺ ነው እንዴ? ኋላ ነገራችኋለሁ፣ ትጎዳላችሁ። እውነቴን ነው። እኔ ደግሞ ልንገራችሁ፣ እኔ የፈለገ ትልቅ ብትሆኑ እኔ ለመምከር ችግር የለብኝም። ምክንያቱም ምክሩ ከኔ ስላለ እና መስማት ነው። በነገራችሁ ላይ አንደኛ የሚያስፈራ ነገር በዚህ ዓለም ምንድን ነው? ባለፈው ጠይቃችሁ ነበር። አንደኛ የሚያስፈራ ነገር ገሃነመ እሳት ገሃነመ እሳት ነው። ገሃነመ እሳት የማይፈራ ሰው ክርስቲያን ሊሆን አይቻልም በእውነቱ። እሺ እና እግዚአብሔር መድኃኔዓለም የወንድማችንን ጤና በቸርነት ይመልስልን። እንግዲህ ርዕሳችን ምንድነው? አፈቅረኪ ድንግል። ተናጋሪው ጥንቱን አባ ጊዮርጊስ ነው። ኋላ ግን አፄ ልብነ ድንግል ዛሬ የምናውቀው ስብሐተ ፍቁር ሲደርሱ፣ ስብሐተ ፍቁር ደራሲዎቹ ብዙ ናቸው። ዋናዎቹ ግን ጀማሪው አባ ጊዮርጊስ ናቸው። በጣም ብዙ ስብሐተ ፍቁር የደረሱ አፄ ዘርዓ ያዕቆብ ናቸው። ዛሬ የምናውቀው ስብሐተ ፍቁር ግን 90 ምናምን እጁ የአፄ ልብነ ድንግል። እንድታውቁት አፄ ልብነ ድንግል ጻድቅ ናቸው። አንድ ጊዜ አጥፍተው ንስሐ ገብቷል። ንስሐ ከገቡ በኋላ ለእመቤታችን ምስጋና ለምሳሌ ተፈሥሒ ማርያምን የዘወትሩን ለአዳም ፋሲካውን ሁለት ተፈሥሒ ማርያም አይደል ያለው? አንደኛው የዘወትሩ አለ፣ ሁለተኛው ለአዳም ፋሲካው አለ። ሁለቱም የሳቸው ናቸው። ሶስተኛ ለኖህ አመሩ፣ አራተኛ ስብሐተ ፍቁር፣ አምስተኛው መልክዓ ኤዶም የሳቸው ናት። እንድታውቁት መልክዓ ኤዶም ጥቂት እስትጉቡ አላት፣ ግን ብዙዋ ድርሰት ናት። ከዚያ መልክዓ ስዕል ደግሞ የአፄ ገላውዴዎስ እንድታውቁት የንጉሱ መልክዓ ስዕል፣ እሱን ማስተዋል ይገባናል። እና አባታችን አባ ጊዮርጊስ እመቤታችን የሚወዳት ንጉሳችን አፄ ዘርዓ ያዕቆብ እመቤታችን የሚወዳት ደጉ ንጉስ ልብነ ድንግል ስል ትዝ የሚለኝ ወረታ የዛሬ 20 ዓመት በ19 ዓመት አካባቢ ይሆናል፣ 90ዎቹ መጨረሻ አካባቢ ቤተክርስቲያን ካሉ ቤተክርስቲያኖች አንዱ ለስራ ጉዳይ ሄጄ እዚያ ልሳለም ገብቼ ስንክሳር ሲነበብ ለአዳምጥ ብዬ ጠጋ አልኩ። በሰው ሀገር ስትሄዱ የከተማ ልጅ ከሆናችሁ ንባብ የምታውቁ አይመስላችሁም። በነገራቸው ላይ አባቶቻችን አልመው አጥብቀው አርቀው ነው ያስተማሩ ንባብ እንድታውቁት። አንዳንድ ሰው ቅኔ በመማር ብቻ የንባብ ሙያ የሚገኝ ይመስላል። አይመስልም። ቅኔ ተምሮ ንባብ የማይችል ብዙ ሰው አለ፣ እናውቃለን። ንባብ ልምድ ይጠይቃል። ደግሞ ልምድ ማለት ብቻ አንተ ጉልት አይደለም። እድሜያችንን ሙሉ ሙያችን ምንድነው ካላችሁ፣ ሊቅ ካለ የተማረ መጽሐፍ መምህር ካገኘ ምንድን ነው? አዳምጠኝ ነው፣ ስማኝ ነው። ለምን መሰላችሁ? የንባብ ጌጹ መምህራን ባሉበት ማንበብ ነው። ለምን? ስህተቱን ትክክሉን የምታገኙት ከነሱ ነው። ተነሽ ተጣዩን፣ ወዳቂውን፣ ሰያፉን፣ ሩቁን ቅርቡን፣ ብዙውን ነጠላውን፣ ወንዱን ሴቱን ለመለየት መምህራን ጋር መኖር ጥሩ ነው። ተማሪ ቤት ላይ ቅኔ ተቀኝቶ መውጣት ብቻውን ለንባብ አያበቃም። ይረዳል፣ ያግዛል፣ ግን ብቻውን ለዚያ አያበቃም። እና እዚያ ንባብ እያነበበ በአጋጣሚ መስከረም 5 ቀን ነው እና መስከረም 5 የአፄ ልብነ ድንግል እረፍታቸው ነው። ታዲያ እዚያ ላይ ሲደርስ ልብ በሉ፣ ወረታ ገብርኤል ታውቁት ከሆነ ቅኔ ቤት ነው። እዚያ ውስጥ ካሉት የቅኔ ተማሪዎች አንዱ ነው። ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለንጉሥ ልብነ ድንግል ብሎ አለ። ልብ በሉ፣ ይነቀፋል አይነቀፍም? እናንተ ተው እናንተ ምን አግብታችሁ? ይነቀፋል አይነቀፍም? ይነቀፋልም አይነቀፍም? ሁለቱም እኮ ያስገዳል አይደል? ይነቀፋል ስም እንደሆነ ስሙ ደግሞ የማን እንደሆነ አለማወቁ ያስነቅፈዋል። ነናላችሁ። አይነቀፍም እንዲያውም ሆኖ ትርጉም ይሰጣል። ነናላችሁ። ትርጉም ይሰጣል። ችግር ትርጉም ከሆነ ይሰጣል። ልብነ ድንግል ሲል ትዝ ብሎኝ ነው።
ብዙ ሰው ልብን ምን እንደሆነ ስለማያውቅ ንብለ ድንግል። አሁን አንድ መጽሐፍ ሰሞኑን የተጻፈ በነገስታት ላይ በጣም ብዙ ምርምር የተደረገበት ጥሩ መጽሐፍ ነው። ግን ንብለ ድንግል የሚላቸው ንብለ ድንግል። በነገራችሁ ላይ ቅርብ ጊዜ ከታተሙ መጻሕፍት መካከል እንዲያው በዘመናዊ ደረጃ ከተጻፉት መጻሕፍት መካከል እኔ እንድናነብ የምመክራችሁ አፄ ዘርዓ ያዕቆብ የሚል መጽሐፍ በቅርብ ጊዜ ታትሟል። ዘመናዊ ሰዎች ናቸው ያሳተሙት። ግን ዘመናዊ ሰው ነገስታትን እያከበረ ሲጽፍ ለመጀመሪያ ጊዜ አየሁኝ። ሁሉ ዘንጣይ ነው። ለምን? በአውሮፓ ቀለም ስለሆነ የሚጻፈው። ነና ዋላችሁ። የኢትዮጵያን ታሪክ የጻፉ ሰዎች አብዛኞቹ ዘመናዊ ታሪክ ጸሐፍት ኢትዮጵያን የሚመለከቷት በአውሮፓ መነጽር። እነሱ ኢትዮጵያውያን ናቸው። በገዛ መነጽራቸው ማየት አይቻላቸውም። በአውሮፓውያን መነጽር ነው የሚያዩት። በዚያ ምክንያት ስራቸው መንቀፍ ብቻ ነው። በቃ የሚገርማችሁ ነገር ይህንን መጽሐፍ የጻፉት ሁለት ምሁራን አፄ ዘርዓ ያዕቆብ የሚለውን መጽሐፍ በየአንቀጹ ዘርዓ ያዕቆብን ታላቁ ንጉሥ እያሉ ይጠሯቸዋል። አስቡት። ግሪክ ብትሄዱ አሌክዛንደር በግሬት ይሏቸዋል አይደል? ታላቁ እስክንድር አይደል የሚባል። ፈረንሳይ ሂዱ ናፖሊዮን ቦናፓርት ምንድን ነው የሚሉት? ታላቁ ናፖሊዮን አይደል የሚባል። እኛ ሀገር ታላቁ ብሎ በዘመናዊ ታሪክ ታላቁ ተብሎ የሚጠራ ሰው አለ? በነገራችን ላይ የኢትዮጵያን ዘመናዊ ታሪክ ጸሐፍ ነው የሚሉት አብዛኞቹ ጸረ ኢትዮጵያ አቋም ያላቸው ናቸው። በግልጽ ማልነግራቸው ትናንትን የሚንቁ እንኳን ሌላ ቀርቶ በአፄ ኃይለ ሥላሴ ዘመን ይጽፉ የነበሩትና በታሪክ ጸሐፊነት በዘመናዊ ታሪክ ጸሐፊነት ፈርቀዳጅ የሚባሉት ተክለ ጻድቅ መኩሪያ የትናንት የሆነ ዜና መዋዕል ከሆነ የሚገርማቸው ታሪኩን ሁሉ የቀዱት ከዜና መዋዕል ነው። የት ነው ያመጣሁት ይላሉ። ከአውሮፓ ከምናምን ከቫቲካን ይላሉ። ከዛም ሄደው ዜና መዋዕል ነው እኮ ከዚህ በየገዳሙ ዙሪያ ያላገኙት ዜና መዋዕል እዛ አንድ ላይ ተሰብስበው ስላገኙት ሰው የሚያነበው ከአውሮፓ አይደለም የመጣ ተሰርቆ ሄደው እዚህ ሄደው አንብበው መጥተው ከዛ ትንሽ የፈረንጅ ጥናት ቅመም ጣል ጣል አድርገው ነቀፌታ ናት እኮ ጥናቷ ሌላ ነገር የላትም። ከአውሮፓ ነው ያመጣሁት። ግን ይህን ስላችሁ ተጠንቅቀን እንድናነበው ነው እንጂ በ20ኛው መቶ ክፍለ ዘመን የኢትዮጵያን ታሪክ ከጻፉ ሰዎች በጣም የተሻሉ ተክለ ጻድቅ መኩሪያ ናቸው፣ ከዘመናዊ ማለት ነው። ከዚያ ውጭ ግን ታሪክ ማንበብ ከፈለጋችሁ በተለይ ብላቴን ጌታ ኅሩይ ወልደ ሥላሴ የጻፏቸውን መጻሕፍት አንብቡ። ቀረብ ያለውን ነገር ከፈለጋችሁ ደግሞ ብላታ መርሲ ያዘነው ለቂርቆስ የጻፏቸውን አንብቡ። በነገራችሁ ላይ ሊቃውንት ትርጓሜ ብቻውን በዚህ ዘመን አያዋጣችሁ። ትርጓሜ ዋናው ነው። ግን ታሪክ ካልተማራችሁ አይረዳችሁም። የሚገርማችሁ ነገር ነው። አስቤ የመጣሁኝ ዛሬ ትምህርት ሆኖ ያልቃል ነው። ግን ርዕሱን ሳልጀምር ጎትቶ 20 ደቂቃ አልፏል። መድኃኒዓለም እሱ በቸርነት ያውቃል። ወደ ትምህርታችን እንግባ። ለሁሉም ደራሲው ንጉሱ ናቸው ለማለት ነው። እኒህ ንጉስ ልብነ ድንግልን ይዘን እንሄድና መልካም ሰው ነበሩ። የደግ ሰው ልጅ ደግ መልካም ዛፍ መልካም ፍሬ ያፈራልና በመልካም ሰብዕና በጾም በጸሎት በትምህርት በጣም የታወቁ የመጽሐፍ ትርጓሜ ሊቅ በጣም የታወቁ የቅኔ ገበሬ ነበሩ። የታወቁ በግዕዝ ቋንቋ የተራቀቁ ቋንቋው ለመንፈሳውያን አባቶች አይመጥንም እንጂ ፈላስፋ ነበሩ። ፍልሱፍ ይላቸዋል። እንዲህ ያሉ ሲኖሩ ግን ዕውቀት ብቻውን ፋይዳ የለውምና ተማርን የሚሉ የማይረቡ ሰዎች በዙሪያቸው ከበው ኃጢአት ሊያሰሯቸው ጀመሩ። የሚገርማችሁ መጨረሻ ሲጋራ እስከ ማስጨስ አደረሷቸው። ኢትዮጵያ ውስጥ ሲጋራ የታወቀ በዛ ዘመን ነው ይባላል። ምክንያቱም አንድ ነገር በነገስታቱ አድርጎ ከመጣ አገሩን ነው የሚወራው። ትንባሆ እስከ ማስጨስ አደረሷቸው በዙሪያቸው ያሉ ክፉ ሰዎች። በዚህ ምክንያት እግዚአብሔር ተጣላቸው። ሕዝቡም እሳቸውን ተከትሎ ነጎደ። በመጨረሻው እግዚአብሔር ሊቀጣቸው ሲፈልግ እጁም ልቡም ግራኝ የሆነ አንድ ሰው ከምስራቅ አስነሳ። ግራኝ አህመድ ይባላል። ሀገሪቱን እምሽክ አድርጎ አጠፋት። በወቅቱ ከነበሩ ክርስቲያኖች 90% ያክል ወይ ገሏቸዋል ወይ አስልሟቸዋል። ታውቃላችሁ፣ ጠፍታ ነበር እኮ ሀገሪቱ። ክርስትና እኮ ጠፍቶ ነበር እንደሚመስላችሁ። መጻሕፍት ጠፉ። ሊቃውንት ድጓ የተማራችሁ ዛሬ የምትጮሁት ድጓ ድጋሚ ተሰርቶ ነው ዜማው። በነገራችሁ ላይ እንድታውቁት እሱ ምልክቱን
ማን የሰራው ከተባላችሁ እጨጌ ቃለዋዲ ይባላል። ዛሬ የምትጠቀሙበት ምልክት የእጨጌ ቃለዋዲ ነው። የጻድቁ የደብረ ሊባኖስ አበምኔት የነበሩ በትርጓሜ ሐረገ ትውልድ ብሉይ ሲተረጎም ብሉይን የሰበሰቡት እሳቸው ናቸው። የመጽሐፍ ትርጓሜም የድጓም ሊቅ የነበሩ። ታሪክ ማወቅ ጥሩ ነው። የቅዱስ ያሬድን የቤተ ክርስቲያንን ትምህርቶች በሙሉ አጥፍቷቸው ነበር። ምክንያቱም እንዴት ጠፋ ቢሉ ሁለት ነገር፣ አንድ ሊቃውንትን አጠፋቸው፣ ሁለት መጻሕፍትን አጠፋቸው። መጽሐፍና ሊቅ ከጠፋ እዚያ በኋላ ሃይማኖት ወዴት ሀገር ይገኛል? ዛሬም መጠንቀቅ እንዲህ ያለው ነገር ዳር እያልን ስለሆነ መጠንቀቁ አይከፋም። ደግሞ ዛሬ ትልቁን እንቅልፍ የያዙት የተማሩ ሰዎች ናቸው። ትልቁ እንቅልፍ አሁን በቀደም ዕለት በዚያ ባረሲ አካባቢ 14 ኦርቶዶክሳውያን ታረዱ አይደል? ደህና ዋላችሁ። ምንም ተራ ነገር ሆነ አይደል? ተራ ነገር ነው። ስንተኛው ቁጥር ይሆን ይሄ? ባለፉት 7 ዓመታት እንኳን ግድያ ቁጥር ስንት ነው? ቁጥሩን እንኳን እናውቀዋለን። ስንት ሰው ነው ያለቀ? እንደው ባለፈው 50 ዓመት ያለውን ትተን እንደው የቅርብ እንኳን እንደው አስቡት። ትዝ ይለናል፣ የሚያዝናል። በነገራችሁ ላይ የሚያስገርመኝ ነገር ሞታችን ለመግለጫ እንኳን በቃ ማለት መግለጫ የሚያወጣ አካል አለን። እንዴት ዋላችሁ? እንዴት ዋላችሁ? ደግ ሰው ሆነ እንደሆነ በመንገድ የማያውቀው ሰው ሞቶ ቢያገኝ አልቅሶ ገንዞ ይቀብረዋል። ደግ ሰው ሆነ እንደሆነ። እኛ ግን መንገድ ላይ ብንወድቅ የሚያነሳና እናገኝ። ለምን? አይጣል ነው። በወላጅ መካድ ከባድ ነው። በነገራችሁ ደህና ዋላችሁ። አንዳንድ ክፉ ወላጅ የወልድና ልጁን ይጥለዋል አይደል? ይጥለዋል። ይሄ ምን ይባላል? ወልዶ መካድ ይባላል። እኛም እንደዛ ኦርቶዶክሳውያን ተክደናል። በአባቶቻችን ተክደናል። አባት ስንላቸው አሁን ጸሎቱን ጊዜ እንላለን። እግዚኦ ቀቦ ለርዕሰ ሊቃነ ጳጳስ፣ እግዚኦ ቀቦ ለጳጳስ ግን እንላለን አይደል? እኛ አባት አለን ብለን እንጮሃለን፣ እንለፈልፋለን። የኛ ሞት፣ የኛ ረሃብ፣ የኛ ጥም የሚገደው ግን አንድም ወይ አሃዱ እንዳለው ቅዱስ ዳዊት አንድም ከካህንም ከዲያቆንም ከሰባኪም ከዘማሪም ከጳጳስም ከጉባኤ መምህርም በለው ወይ አንድ አልኳችሁ። ምንም ብንደብቀው ለውጥ የለውም። ወይ አንድ መድረክ ላይ ሲወጣ ስለ ልማት ይወራልኛል አይደል? ሁሉ ቦታ ላትኖርበት ህንፃውን ስትገነባው ትላለህ። ነገ የሚመጣውን ሳታውቀው። በነገራችሁ ላይ ድሮ ቤተክርስቲያን ብዙ ግንባታ አልነበራትም፣ ሰው ግን ነበራት። ዛሬ ብዙ ግንባታ አላት፣ ሰው ግን የላትም። ቤተክርስቲያንን ህንፃ በመገንባት እናኖራት ይመስል ኧረ ቸሩ መድኃኒዓለም ማረኝ። እኔ አይ ደግሞ ወደ ተውኩት መጣሁ። ይሁላችሁ እንጠላው ነገር መጣ። ይሄን ሰሞኑን የከረመብኝ ወር ሙሉ ብስጭት ይሄን ላለማንሳት እኮ ያልሄድኩበት አባቶችን ኧረ እባካችሁ ጸልይ፣ ኧረ እባካችሁ። ያስገርማል፣ ያሳዝናል፣ ያሳፍራል። አንዳንዴም እኮ በሞት ይቀፋል። እና ትምህርት እንዲሆነን ነው። የአፄ ልብነ ድንግል ጥፋት ሀገር አጠፋ። ካህናቱ ተሰብስበው ሊቃውንቱ ተሰብስበው አብሮ ጠፉ። ቤተ ክርስቲያንን አጠፏት። ዛሬ መካነ ሥላሴ የት እንዳለ ታውቃላችሁ? ዛሬ አትሮንሰ ማርያም የት ናት? እነዚያ ዓለም ያደነቃቸው በወርቅ በእንቁ ነገስታቱ ያነጿቸው አድባራት ዛሬ የት ናቸው? የግራኝ አህመድ ታሪክ ጸሐፊ የነበረው አረብ ፋቂ እንኳን አንዳንዶቹን አብያተ ክርስቲያናት ሲያቸው ይገረም ነበር። ኢየሩሳሌም ውስጥ በወርቅ በእንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ኢትዮጵያ ውስጥ በወርቅ በእንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ዛሬ ቅዱስ ይምርሃነ ክርስቶስ ነው አይደለም? ቅዱስ ይምርሃነ ክርስቶስ ቤቱ እግዚአብሔር በሚወደው ነገር ነው የሰራ። መጨረሻ ግን ለክቡ ብሎ እንቁ የእንቁ ፈርጥ አደረገባቸው። የሚገርማቸው ነገር ሂዱና ተመልከቱት አለ። እንቁ አንዲት ለምልክት ቀርታ ነበረ ወስደዋት ካልሆነ ምዕመናን ለመባል የምትመጥኑ የምንመጥን ከሆነ ምዕመናን እየልጥራችሁ እባካችሁ የምታገኙትን ነገር በሙሉ ነው የምላችሁ። መጀመሪያ
ሰብሰብ ብላችሁ አስራቱን ለገጠር ቤተ ክርስቲያናት ስጡ። ለገጠር ደግሞ ለአንዱ አትስጡ። ለምን? ከተማውን ያጠገበው ገንዘብ ስለሆነ እዛም ገንዘብ ብታበዙለት ይጠግባል። ያው የገጠሩ መልካም ስለሆነ እንዳይመስላችሁ አክሰሱ ስለሌለው አንድ ሁለት እንድታውቅ ያስፈልጋል። ስልጣን ላይ ሆኖ ባለጌ የሆኑ ሰዎችን ስትመለከቱ ከታች ያለው ደህና ይምሰላችሁ። እድሉን አትወስዱም። አንተ እዛ ብትቀመጥ ትከፋለህ፣ እኔ ብቀመጥ ትከፋለህ። እድሉን ስላላገኘን በነገራችሁ የገንዘቡንና የወንበሩን እድል ስላላገኘ ነው እንጂ እኛ እንከፋለን። የታወቀ ነው። እሱን ማወቅ አለብን። ስለዚህ መጀመሪያ ማዳረስ፣ ዕጣን ጧፍ ዘቢብ ለሌላችሁ ማዳረስ። ያው በዚህ በታች በደንብ ያለላችሁ በጃናሞራ በጠለምት ሂዱ። ዕጣን ጧፍ ዘቢብ ወርቅ የሆነባቸው አድባራት አሉ። ሩቅ ሳተሉ እዚህም አሉላችሁ። እነ ጎንደሮች ጊዮርጊስ አሉላችሁ። ከዚያ ቀጥሎ ገንዘብ ካገኛችሁ እኔ በነገራችሁ እንዴት ባላችሁ ለምሳሌ ዛሬ 19 አይደለም ቅዱስ ገብርኤል ሄዳችሁ ሳንቲም የምትጥሉበት ምክንያት ነው አይገባኝም። ለምንድን ነው የምትጥሉት? ለምን መሰላችሁ? እንግዲህ እየሰጠነ ከሚያስገድሉን ብናስብበት ብዬ ስንራብ ካልገባቸው ረሃብ ምን እንደሆነ ቢገባቸው ጥሩ ነው ብዬ አንዳንድ የተግባር ትምህርት ጥሩ ነው። ምክንያቱም ገንዘባችሁ ለቤተ ክርስቲያን ስጡ ነው እንጂ ከተማ ላለ ብቻ ስጡ የሚልካለን የለም አይደለም። ስለዚህ ሰብሰብ ብላችሁ እዚህ ያላችሁ ተደራጅታችሁ ገጠር ወረድ እያላችሁ የሚያስፈልጋቸው ነገር ማሟላት እኮ ነው። እዛ ሄዳችሁ የተረፋችሁ ድሃ መግቡበት። እኔ እውነቴን ነው። ባለፈው ነግሬያችኋለሁ አይደል? በር መክፈት ያሳቀቃል ብያችኋለሁ አይደል? ከውጭ ያሉ ሰዎች 2-3 ሰዎች ምን አሉኝ? አይ እነዛ እየመጡ ደጅህን ለሚያንኳኩት እኛ ገንዘብ እንስጣቸው እነዚህ ሩዋቸው ለሚመጡት ብለው አሉኝ። እናንተ ያልገባችሁ ነገር አለ። ለአንድ ሰው ስትሰጡ 10 ሰው ይዞ ነው የሚመጣው። ለ10 ብትሰጡ 100 ሰው ይመጣል። ከዛ በምን ነው የምትችለው? ይሄ ተቋማዊ አሰራር የሚሻ ነገር ነው። ቤተ ክርስቲያን ወይ ሌላ አካል ሊወጣው የሚገባ ስራ ነው እንጂ ለምሳሌ ዛሬ ከመጡት መካከል አንዷ ባለፈው እኮ አይምጡ ብዬዎት ነበረ ብዬ ስላቸው አሞኝ ነው የህመም ነው ይሄ እንኳን ልዩ ምክንያት ነው ብዬ ነው። እንግዲህ አይታወቅም። ይሄ ህመም ርቧቸው ሌላ ማሳዘኛ ምክንያት እየፈጠሩ ሊሆን ይችላል። በነገራችሁ ላይ አንዳንድ ሰው መጥቶ ሊዋሻችሁ ይችላል። እንዴት ባላችሁ ልጄ ታሞ ብሎ የሚያለቅሰዋል። ውሸቱን ማለት ነው። ራበኝ ብለው አይሰጠኝ ብሎ ሰግቶ ነው። ሌላ ነገር የለውም። በዚህ ሰው መፍረድ ይገባል አይገባል? እና በሞቴ ክርስቲያን ከሆነ ያለንን ገንዘብ ለቤተ ክርስቲያን ከሚገባው ስፍራ እናድርሰው። ለሰው ከሆነ ደግሞ በከርሰ ርሁባን በጉሬ ጽሟን በዘባነ ዕሩቃን እናውለው ለማለት ነው። ነገርን ካነሳው ላይ ቀር እንጂ እኔ ይሰለቻል። በነገራችሁ ላይ እምተቻቸው ሰዎች እንደሰለችዋቸው የኔ ንግግር ለራሴ ቋቅ ብሎኛል፣ ሰልችቶኛል። ለኔ ለራሴ አልፈልገውም እኔ። ምክንያቱም ተናግሬ ሰምተውኝ ሊለወጡ ነው አይደለም። እና ያ ዘመን አፄ ልዕልነ ድንግል የነበሩበት ያ ዘመን ዛሬን የሚገርማችሁ የፎቶ ኮፒ ያክል ነው የሚመስለው። ዛሬ የፎቶ ኮፒ ያክል የሚመስል የዛን የሚያስተውለው ሰው ጠፍቶ ጥቂት መካሪዎች ነበሩ የሚሰማቸው አጥተው አገር ጠፋ። ዛሬ ደግሞ እንደምታዩት ነው። የሰው ሞት እንኳን ሰርግ የሆነበት ሀገር ማለት ነው። ለሌላው አይደለም፣ ለኛ ለኦርቶዶክስ እንደ ሰርግ እንደ ምላሽ በቃ ምንም እንዳልተፈጠረ እገሌ የሚባሉ አባት ልማት ጎበኙ አረ ጊዜ ነው ሰው እያለቀ ልማት ጎበኙ ይባላል። ነገም ታመጡና እዚህ አንዱ ጳጳስ አመጣችሁ ይኸው ልማት ጎበኙ ብላችሁ ዜና ታሰሩራችሁ ናችሁ። እሱ ነው የምንጠብቀው። ለሁሉም ከዚህ ሁሉ በኋላ ግን አንዳንድ ሰዎች የንስሐ ዕድል ያገኛሉ። ሁሉም ያገኘው እንዳይመስላችሁ። አፄ ልዕልነ ድንግል በቀድሞ ቅድስናቸው ሰው ስላሳሳታቸው ነው እንጂ በቀድሞ ቅድስናቸው ምክንያት የንስሐ ዕድሜ አገኙ። ተሰደው ሲያለቅሱ ከተናገሯቸው ኃይለ ቃላት መካከል እመቤታችን ሲለምኗት ቆይቶ አፈቀረች ድንግል በሁሉ ኃይሌ እመቤቴ ይህን ሁሉ መከራ አምጥተሽብኝ በበደሌም ቢሆን እኔ እኮ ግን ምን ብበድል ምን ብከፋ ባለኝ አቅም ሁሉ በመጠኔ ሁሉ እወድሻለሁ ድንግል ሆይ እወድሻለሁ ብለዋል። አንቲ ጸወኔ አምባዬ መጸጊያዬ አንቺ ወማኢምንትየ የምታመነው በአንቺ ውስተ እዝንኪ ባጽራሄ ኧረ ጩኸቴ ወደ ጆሮሽ ይግባ አለ።
ይህን የትምህርት መግቢያ ትለዋለህ። ማጠቃለያ በኋላ ስለ እመቤታችን ፍቅር እንመጣለን። የቅዱሳንን ታሪክ ሰዓት እንዳይሄድ እንተርክ። ሰዓት ወዲያ እያለ ስለሆነ ዛሬ 19 ነው። በ12 ነው ተገናኝተን የነበር አይደል? እንዴት ዋላችሁ? እንዴት ዋላችሁ? አንዳንድ ሰዎች ደህና አደራችሁ እያሉ ሲሉ ኮፒ ካረጋችሁማ ሌላዋንም ጨምሩልን። ደህና አደራችሁ ብቻ ብትወስዱት ምን ያደርጋል? እንዴት አደራችሁ? እንዴት ዋላችሁ? አባቶቻችን የሚሉት ኃይለ ቃል አለ። እሱን ሌላ ቀን እንነጋገራለን። በ13 አፈወርቅ ዮሐንስ ነበር። ቅዱስ ዮሐንስ አፈወርቅ ክሮፖስማ ታውቁታላችሁ? ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ በሉ እስቲ። ቅዱስ ዮሐንስ አፈወርቅ ኧረ በደምብ አፈወርቅ ልሳነ ወርቅ አፈ በረከት አፈ መዓር አፈ አፈው አፈ ጳዝዮን እንደዚህ አፈ እያለ ብዙ ነው። መምህረ ኩሉ ዓለም ይለዋል መጽሐፍ። አምደ ብርሃን ይለዋል። ሐዲስ ዳንኤል ይለዋል። እዚህ ካህን አንድ ነው ያሉ። ይኸው እወቁት። ጥቅምት 13 ቀን አፈወርቅ ዮሐንስ እሰግድለኪን የደረሰበት መታሰቢያ ነው። ርዕሳችን ድንግል ሆይ ምን እወድሻለሁ ነው አይደለም? እንዲህ ለማለት ስልጣን ያለው ቅዱስ ዮሐንስ አፈወርቅ አለላችሁ። እንዴት በሉ እስቲ። አንድ ጊዜ ከቀናቱ ሁሉ ሲመጣ አንድ ክፉ ጳጳስ ነኝ የሚል እመቤታችን የሚጠላ ሰው አንዲትን ሴት ዘቅዝቆ ሰቅሎ ምራቅ ያስተፋባታል። ራቁቷን ማለት ነው። አያችሁት? ይሄ መናፍቅ ጳጳስ ጠቡ ከዚያ ሴት ጋር አይደለም፣ ከእመቤታችን ጋር። ግን እመቤታችን ላቲ ስብሐት ለመስደብ ፈልጎ ምክንያት አጥቶ ኑሯል። ምክንያት አገኘ። ያቺ ሴት ልማደ አንስት ኑራት ገብታ ያችን ሴት አስወጥቶ እንደዛ ሲተፉባት ማን ይደርሳል? እውነተኛው ቄስ። ያን ቄስ ነው የነበረ። ቄስ አንድ ቄስ እኮ ለሀገር መድኃኒት ነው። አንድም ቢገኝ እኮ እውነተኛ ቄስ ይናፍቀኛል። እኔ ጫማውን ምን ስበው እመቤታችን ከአንጀቱ የሚወድ አፈወርቅን የመሰለ ጠርዝ ቤጤር ይለዋል አይደል? በሌላ ቋንቋ ካህን ሲለው ሲደርስ እንደዚያ ተዘግዘ ምንድን ነው ይላል። አይ እንዴት አንዲት ሴት ላይ እንደዚህ ይደረጋል ብሎ ሲል የሚባለው ነገር ጆሮ ይገባል። ምን እያሉ ነው? ዝርዝሩን ትቼ እመቤታችን አምላክን ሎቱ ስብሐት አልወለደችውም ነው። አምላክ በዚህ አካል አልተወለደም ብላችሁ ትፉባት ነው። ልብ በሉ። መቼስ እመቤታችን የሚጠላ ሰው እንጃ መዳኛም የለው የንስሐ ዕድልም የለው። ጨርሶ ሞልቷል። እመቤታችን የሚጠላ ሰው ዛሬ ሞልቷል። እንደዚህ ያለ ነገር ካላችሁ ሰዎች ጀምሮ ማለት ነው። ማዕት ነው ያለ እዚህ ወኛው አካባቢ ጀምሮ በጣም ነው የሚቀፍ፣ በጣም ነው የሚቀፍ። በነገራችን እንዲህ አምላክ እናት ነው። አራ እንዴ እኛን በጠሉን ለምን የሚጠላ ግብር ስላለን እንዴ የአምላክ እናትን ለመጥላት ምን ምክንያት ይገኛል? በቦታ ያን ጊዜ ሄዶ እጅ ነስቶ ያችን ሴት በዚያች ሴት አንጻር እመቤታችን ላቲ ስብሐት እንሳደባለን ሲሉ በዚያች ሴት አንጻር አፈወርቅ ዮሐንስ እመቤታችንን አከበረ። ያን ጊዜ ስለ አድኗ ምን አለች? አፈወርቅ አለችው። ይኸውልህ ስም ሲወጣ እንደዚህ ነው። ዝም ብለህ ሄደህ በማህተም መጋቢ ምናምን በሉኝ አይደለም። ነና ዋላችሁ በሉኝማ ቀላል ነው እኮ አይደል? በሉኝ በቃ። በነገራችሁ ላይ እኔ ዲያቆን መባል ስለችኝ አይደል? በቃ ስም እናውጣ። እውነቴን ነው። እዚህ በቃ ዛሬ ጀምሮ ማን ብባል ይሻለኛል? መጋቢ ማን ብትሉኝ ይሻለኛል? እውነቴን ነው። ያው ሊቃውንት እናንተም ተስማምታችሁ መጋቢ ማን ልባል ወይ ሊቀ ማን ልባል? ኃላፊ አግዳሚ ሁሉ መጋቢ ተብሎ የለም። በነገራችሁ ላይ ራሱን መመገብ የማይችል እኮ ነው መጋቢ እየተባለ የሚጠራው። ከምዕመናን ትከሻ ሆኖ የምዕመናን ስጋና አጥንት የሚግጥ ሰውዬ ራሱን እንኳን መመገብ የማይችል መጋቢ እንትና ይባላል። አረ ተው ደግሞ ደህና ተሳዳቢዎች አርፈው ነበር እንዳልቀሰቅሳቸው እናቆየው። ስም ለራሷ ትለጥፋለህ። በቃ እዚህ ገጠር ነው በወገራ አካባቢ ነው አሉ ነው እንግዲህ ወገራ የመጣችሁ ቅር እንዳይላችሁ። በወገራ አካባቢ ያው እኛም ወደዛው ስለሆነ ቅር ቢልም ችግር የለም ማዛው ነው ያለን እኛ። እና አንዱ ዲቁና ሰለቸው ቄስ መባል በገጠር ታውቃላችሁ፣ መጫር ውርደታ ይባል።
ጫር እያሉ ይሰድቡታል ምናምን ይጫራቸውና አሁን እንደዚያ እውነቴን ደህና ዋላችሁ። ዲያቆን በቃ ብዙ ዓመት እንትን ካለ አሁን እኛን ሲያገኝ አንተ በዲቁና ታረጅ የሚሉን ሰዎች እኮ ነው። ምን አገባ በዲቁና እንኳን ማርጀት 4 ጠጉር ባበቅልበት ምን አገባ? ቅስና ማታመጣ ምን አገባ? ረዳ አገባ ስራህን አትሰራ። እኔ የሚገርማችሁ ነገር አንዳንድ ሰው ቅስና ተቀብሎ በባህላችን መንፈሳዊ ልማድ ይባላል። ሰው ቅስና ክህነት ከተቀበለ በኋላ የተወሰነ ጊዜ ጾም ጸሎት ይይዝና ይሰውረዋል። ማምጣቱን እንኳን ለማንም አይነግርም። ዛሬሳ ተቀብሎ ቤተ ክህነቱ ከበር ላይ ለካ ሊቀበል ሲሄድ መስቀሏን በውስጥ ደብቆ ይዞታል። ሲወጣ እንደዚህ አድርጎ የሚሳለም ሰው ፈለጋ ማለት ነው። እኔ እውነት ችግሩ ከሱ አይደለም ከሰጪው ነው። በቃ አንድ ሰው ቅስና እንዲያመጣ መስፈርቷ ምንድን ናት? እንዲሁም ይበዛል ምስል ስለከበደ አይደል? ደክሞ አሉ በዚህ ማዶ ፈታኙ ምስል ስለከበደ ይለዋል። ቄሱ ለካ ደህና ሰው ይኖራል። የትኛው ብሎ ኧረ ቀጣፊ ደግሞ ስንት ነው? አሁን ምስል ስለከ ሁለት መሆኑን እንኳን ሳያውቅ ፈታኝ ደግሞ አስቡት። በዚህ በወሎ አሁን ያ በአቡነ ቄርሎስ በአቡነ አትናቴዎስ አካባቢ ሀገረ ስብከት ነው። ፈታኙ አሰልፎ ይፈትናቸዋልና አንዷን ሲያት ኩታራ ናት ዲቁና ልትቀበል መጣና አይ እቺን ጠበቅ ያለች ነው ፈትናት ብሎ ዘኮንኪ በይ ይላል። እንግዲህ ዘኮንኪ አንቀጸ ብርሃን ውስጥ የምታውቁት ካላችሁ ታውቁታላችሁ። ያቺ ሴት አልኩ ያቺ ኩታራ ምን ብትል ጥሩ ነው? በዘር ነው በዚህማ ለካ ምሽካር ጋር የተማረች ናት። የሊቅ ተማሪ ናት። ለካ ምን ቢል ጥሩ ነው? ፈታኝ እቺ ቀጣፊ ደግሞ ዜማ አለው እንደ አንቀጸ ብርሃን ነገሩ ከማን ይደርሳል? ከጳጳሱ ጠርተው አዋረድክ እንዲያ ሲል ሮጥ ብለህ መጣ እኔ አጠይቀኝ ብሎ ታዋርደኝ ብሎና በነገራችሁ እኔም እኮ ለረጅም ዘመን አንቀጸ ብርሃን ዜማ እንዳለው አላቅም ነበር እኮ ነው ራሱ በነገራችሁ ላይ በምን እንዳወቅሁ ታውቃላችሁ? አንድ ጊዜ ከአቋቋም መምህሩ ጋር ስንነጋገር እንዲያው ቅዱስ ያሬድ ለሁሉ ዜማ ሰርቶ ምን ነው ለራሱ አንቀጸ ብርሃን ተዋት ብዬ ስለጫራ ተው እንጂ አለው እኮ አስቡት። ብዙ ምዕራፍ የተማረ ሰው ያውቀዋል። እንዴት ዋላችሁ? እና ስለ ካህናት አንስተን ቅዱስ ዮሐንስ አፈወርቅ እንደዚህ አደረገ። ሄዶ ከዛ በአደባባይ ወጥቶ እንዴ ተው እንጂ የአምላክ እናት ወላዲተ አምላክ የፈጣሪ እናት ንከወላ አንስት ተብላ የሴቶች መመኪያ ተብላ እኮ ሴቶችን ሁሉ እናከብራቸዋለን እንዲህ ብሎ ለዚያ ሴት ተከላከለላት። በነገራችሁ ላይ አፈወርቅ ያሰኘው ሁለት ነገር ነው ይላሉ አባቶቻችን። አንድ በዚህ ጊዜ ከራሱ ክብር ይልቅ ለእመቤታችን ክብር አሳልፎ ራሱን መስጠቱ፣ ሁለት ያቺ ድሃ ስትገፋ በዚህ ዘመን ቢሆን አስባችሁታል? ዮሐንስ አፈወርቅ የተገፋችውን ሴት በዚህ ዘመን መታ ቅሬታ ብታቀርብ መጀመሪያውኑ ቅሬታዋን ማንስ ይሰማት? ማንስ ይሰማት? ማንስ ያስገባት? ደህና ዋላችሁ። አንዲት ድሃ ከፓትርያርኩ ቢሮ ሰተት ብላ ያለ ከልካይ መግባቱ አይደንቃችሁ? ሊቃውንት ይደንቃሉ መግባቷ። እሱ ደግሞ ብሎ ማዳመጡ። ከዚያ ደግሞ ለአንዲት ድሃ ቀጥ ብሎ የዓለም ንጉሠ ነገሥት የሆኑ የአርቃዲዮስን ሚስት የሮም አይደለም የዓለም ሁሉ ነው የነበር በዛ ሰዓት ኃይለኛ ነበር። ሄዶ መልሽላት በቃ። ታዲያ እንደዚህ ለመሆን በጨው በምናምንቴ አለመያዝ፣ በሬን ለመግዛት ምን ማላስ ነው? እንዴት ዋላችሁ? ምን ማላስ ነው? ዛሬ ሁሉ አፉን የተያዘ ምን ስለሚልስ ነው? ጨው እንዳትልሱ ሊቃው። አሁን ደህና ናችሁ ገና ማለት ሊቅ ብትሆኑ ያልሸከፋችሁ ትልብሽ ነገ ጨው ከቀምሳችሁ አትረው አበቃ። ጨው አትቅመሱ። ምመን እንዲያዛችሁ አትፍቀዱለት። በነገራችሁ ላይ እኔ ነዚች መድረክ ስትወጡ እዚህ የምታዩት ይሰማል። እዛ ውጭ ያለው ሰው አንዳንድ ይደውልና መምሬ ይላል። ልክ በግሉ የቀጠረኝ መምሩ ይመስል መምሬ ቤት እንግዛልዎት መኪና ምናምን። ደህና ዋላችሁ። እንደዚህ ሲላችሁ ምን እያላችሁ ነው? ጌታው ለምን ጨው አላለስህምና የኔ ባሪያ አትሆንልኝም ነው አይደል? እንዴት ብላችሁ እኔ በነገራችሁ ላይ በግልጽ የገጠመኝ ነገር በዚህ ዘመን እንሰብካለን የምንል ሰዎች በሽታ ምን እንደሆነ ልንገራችሁ።
እንዴት ዋላችሁ? አንድ ሰው ከቤት ያመጥቶ ድሮ ነው ከ10 ምናምን ዓመት በፊት ላፕቶፕ ሰከንድ ሃንድ ላፕቶፕ ያስቀምጣል። ምንድነው ብዬ ስለው ስጦታ ነው አልፈልግም እንካ ገንዘብ። ኧረ እባክህ ለሰከንድ ሃንድ ለምኖ ትቶት ሄደ። ቅር እያለኝ ይኸው እንግዲህ ከሰው ተቀብዬ የማውቀውን ነገር ኑዛዜ ነው። ግን ኑዛዜም አይደለም በኋላ ላቀናላችሁ ነው። እውነቴን ትምህርት ነው ይሄ። ራሴን መልካምነት እየነገርኳችሁ አይደለም። ኋላ የሚገርመው ነገር ይደውልና መሀል ሀገር ነበር፣ ከውጭ ሀገር ነው የመጣ። ጎንደር ልመጣ ብዬ ነበረ። ና እንጂ ታዲያ ምንድነው ችግሩ? አይ ፕሮግራም ያዝልኝ። ለአንድ ቀን ነው። የለም እንድታስተምረኝ ይፈልጋሉ። ማለት ጉባኤ ገብተህ ትማራለህ እንጂ አይ ለብቻዬ ነው እንድታስተምረኝ ይፈልጋሉ። ለአንተ ጉባኤ ሰርቼ ለብቻ አይ ተው እንጂ ነውር አይደለም። አብረህ ተማር። የአብነት ትምህርት ከፈለክ ሊቃውንት አሉ፣ አስገባሃለሁ እዚያ ካሉ። በዚያ ስልኩ ተዘጋ። ውጭ ሀገር ላለችው ለአንዲቱ ይደውልና ላፕቶፕ ገዝቼለት ለማስተማር ተጓደደ። እውነቴን ነው። አሁን በቀደም እገሌ ያላችሁ አንድ ያቋቋም መምህር ይህንን ነገር ደገሙልኝ። ከውጭ አሉ የሚያስተምሯቸው አሉ፣ በዚህ በቀጥታ በኢንተርኔት ማለት ነው። አንድ ቀን አልማቻቸው ብሎ አስታጎሉ። በሚቀጥለው ቀን ሊሰድበኛል። የወንበር መምህር እኮ ናቸው። ወንበር ዘግተው የሚያስተምሩ ያቋቋም መምህር ታስባችሁታል? በገንዘብ መገዛት። ኋላ ይችን ስሰማ ሰውየው ጋር ሰውዬ እንዴት ነህ? እግዚአብሔር ይመስገን። ላፕቶፕ ውሰድልኝ። ምን ነው አለኝ። የሰማው አልመሰለውም። ምን ነው አለኝ። አያየ ውሰድ። ኧረ እንዴት ብሎ አለ። እንግዲህ አስልክፈለ። ስንት ነው የገዛኸው? የገዛበትን እኮ አውቀዋለሁ። 6000 ብር ነው በኢትዮጵያ የዛኔ ማለት ነው። ሰከንድ አንድ ነው ደግሞ። ስንት ቢለኝ ጥሩ ነው? 8000። 2000 ብር ወስዶብኛል። አስቡት። እንዲያ ነዋ። እኔ ግን ልገላገለው ችግር የለም። አንድ ጊዜ ደሞዝተኛ ነበሩ፣ ሰጠውኝ። ግልግል። አስባችሁታል? ይሄ ነው የእሱ ተማሪ ነኝ ብሎ የሚያወራ አስተማሪ። ከተማሪው ምንም አይቀበልም። ምንም አልኳችሁ። 74 ሳንቲም ባለፈው ነግሬያችሁ የለ ውጭ ሀገር ሄዳ አስተምረናል ሲለኝ አይሆንም ስለው የኪስ እኮ አለ ምን እንዳለኝ ማለት ነው። ኪሱ ይውልቅና ይሄ ልበቢስ። እውነቴን ነው። እንዴት እንደሚያበላሹ እኔ ገጠመኝ። ምንም ይሄን ደብቄው አይዘለቅም። ባለፈው የዛሬ 2 ዓመት አካባቢ ሰው ሀገር እጅ እያለ ወጥቼ ልመጣ ስል በነገራችሁ ላይ እንድታውቁት ስሄድ አንድም ሰው 74 ሳንቲም አውጥቶ ትኬት አልከፈለልኝም። ማን እንደከፈለው እግዚአብሔር ነው የሚያውቅ። ማንንም ስመለስም እንደዚህ ነው። ልታውቁ ያስፈልጋል። ኩሩ መሆን አለብን። እውነቴን ነው። ጎንደሬ መሆን አውሎ ያገባል። እውነቴን ነው። እኔ ልንገራው መንፈሳዊነት ባይኖረኝ ጎንደር እንዴት ግን ተመስገን። ተመልሼ ልወጣ ስል ግን ያቺ የፈራኋት ነገር መጣች። ተከትሎ ይመጡና የሆነች ተጠቀለለች ነገር ምንድን ነው? አይ ለአንዳንድ ለሻይ ነው። ምን ማለት ነው ለሻይ? አለኝ አይደለም ግን ከቤቴ የሚመላለሱ ሰዎች 100-200 ዶላር እየጣሉ ቆይተው አሁን ስቆጥሩ $3000 ሆኗል። አንዳንድ ልባም አለ እዚያው ይመታዋል በምንዛሬ 480,000 ብር ነው። እኔ ቀድሜ መትቼዋለሁ። አሁን ባሁን አውቀዋለሁ። እኔ ራሱ ባሁን 480,000 ብር ነው። አስባችሁታል? የሻይ ይላል። እኔ ራበኝ ነው ጠማኝ ነው ሻይ አማረኝ አልኩኝ። በይ እያንዳንዱን ስም ልቅም አድርገሽ ጻፊና ለእያንዳንዱ በየእጃቸው ትመልሽላቸዋለሽ። አረ ነውር ነው አለች። የነውር ነገር ከተነሳ አንድ ምሳሌ ልንገራችሁ። አለቃ ገብረሐና የሆነ አደጋ ገጥሟቸው አንድ ቀን ጥምጥማቸውና መስቀላቸውን ቤተ መቅደስ አስቀምጠው ሲወጡ ካህናቱ እሳቸው ፈተና ውስጥ እንዲወድቁ ያደረጓቸው ካህናት ተከትለው ሄደው አለቃ ኧረ ነውር ነው ይሏቸዋል። ማለት መስቀልና ጥምጥሞትን ከቤተክርስቲያን ውስጥ ትተውት አይወጡ ነው። ዞር ብሎ ምን አሉ አለቃ? ንፍጦ ነውርስ ትናንት ተሽኝ ስትመጪ። አየህ ደግነት ነው ልትለኝ ትችላለህ። ደህና ዋላችሁ። አሁን ለአንድ ሰው በአንድ ጊዜ ከመሬት ተነስተ 400 ምናምን ሺህ ብር መስጠት ደግነት ነው? እንዴት ዋላችሁ? ደግነት ነው ወይ? ለአንዱ አስተማሪ ፎቅ መስራት ደግነት ነው? ለአንዱ አስተማሪ መኪና መግዛት ደግነት ነው? አይደለም። በደሃ ጉሮሮ መቀለድ ነው። አስተማሪ ነን የምንል ሰዎችን ማበላሸት። ኩሩ ካልሆነ አንድ አስተማሪ ኩሩ እምላችሁ ያ እግዚአብሔር የሚጠላው ኩራት አይደለም። እኛ ኩራት ምንለው ጎንደሬ ኩራት ምንድን ነው? የማይገባኝን አልወስድም፣ የማይገባህን አልሰጥህም እኮ አይደል? ጎንደሬ ይባላል እኮ አይደል? አዎ
አንተ ጎንደሬ ነኝ ትላለህ። ጎንደር በነገራችሁ ላይ ሲጻፍ ጎ ካናቱ ላይ ነው ከጎኑ ላይ ባለው ጎ ይመስላል። ካናቱ ላይ ባለው ጎንደሬ አይደለም። ካናቱ ላይ ባለው ጎ አይጻፍም። ከጎኑ ባለው በካናቱ ላይ ባለው የሚጻፈው ጎጃም ነው። ጎ ይሄ ጎ ነው። ጎንደር ጎ በጎን ያለው ክብ ያለች ማለት ነው። ይሄን እንኳን እንዴት ዋላችሁ? ጎንደሬ መሆን ጥሩ ነው። ከሌላም ስፍራ የመጣችሁ ጎንደሬ ማለት ዘር አይደለም። ከየትም ብትመጣ ጎንደሬ ማለት መንፈሳዊነት፣ ሀገር መውደድ እና ሱሪን ሸብ ማድረግ ነው። ቀበቶ አላችሁ ታጠቁት ግን ከሱ ይጀምራል። እንዴት ዋላችሁ? የአፈወርቅ ነገር በጣም ሳበን እና አፈወርቅ ዮሐንስ በኋላ ሊቀ ጳጳሳት ከሆነ በኋላ ጥያቄ ስለእመቤታችን ተጠይቆ በደንብ አድርጎ ስለእመቤታችን ፍቅር ክብር ቢያብራራለት ለአርቃዲዎስ በቤተ መንግስቱ ዳርቻ የነበረችው ስላድኖ በአማን አፈወርቅ በአማን ልሳነ ወርቅ አለች ይባላል። አያችሁ ስም ሲወጣ እንደዚህ ነው። በእውነት አንተ አፈወርቅ ልሳነ ወርቅ አለችውና ምን አለችው? ቤተ ክርስቲያንን በትምህርት አስጌጥካት አለችው። እና ድንግል ሆይ እወድሻለሁ ማለት የሚቻለው አፈወርቅ ነው። አንድ የዚያን ቀን አባታችን አባ ዘካርያስ ነበረ። ዘካርያስ በትርምቱ በአርምሞ የሚታወቅ የአባ ሙሴ ጸሊም፣ የአባ መቃርስ ታላቁ፣ የአባ ኤስድሮስ ወዳጅ፣ የታላቁ አባት የአባ አርቃዲዎስ ልጅ ነው። የስጋ ልጅ አባትና ልጅ በአንድ ገዳም በቅድስና ማዕረግ ደርሰዋል። በገዳም አስኬጥስ ታሪኩ ብዙ ነው፣ ሰዓት ይወስድብናል። በ14 ደገኛ ጻድቅ አቡነ አረጋዊ ከዚያኛው ጉባኤ ጥቂት ስለተረክነ የቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ ብእሴ እግዚአብሔር ሮማዊ፣ ሐዋርያው ቅዱስ ፊልጶስ ከሰባ አርድእት ከሰባቱ ዲያቆናት፣ አባታችን አቡነ ገላውዲዮስ የጣራ ገዳሙ፣ ቅድስት ዕድና፣ አቡነ ማትያስ፣ አቡነ ዮሴፍ የሚባሉ ቅዱሳን ነበሩ። በ15 የ12ቱ ቅዱሳን ሐዋርያት በነገራችን ላይ ስንክሳር ላይ በጣም የስንክሳርን የተረጎሙት የእንታ ላይከ ማርያም ሊቀ መዘምራን እግዚአብሔር በቀኙ ያቁማቸው በዕረፍተ ገነት ያኖራቸው። ያንን በአማርኛ በመተርጎም ትልቅ ቅርስን ያኖሩት ግን ሽማግሌ ናቸውና አልፎ አልፎ አንዳንድ ቦታ ላይ እርማት የሚሹ ነገሮች አሉ፣ ጥቃቅን የሆኑ ነገሮች እና የዚያን ቀን ዕረፍቶሙ የሚለው ከላይ ተጠቅሷል። ከላይ መጀመሪያ ሰላትዮን፣ አጥራኪስ፣ ኢናፍር እያለ የቅዱሳንን ስም ሲዘረዘር የእነሱን ዕረፍት እና ከታች ወተዝካሮሙ ለሐዋርያት ነው የሚል ግን ተዝካሮሙ ተዘንግቶ ዕረፍቶሙ ባለው ሄዶ የሐዋርያትም ዕረፍታቸው ይላል። እንደዛ አይደለም። አማርኛ ለምታነቡ ግዕዝ ለምታነቡ ችግር የለውም። አማርኛ ለምታነቡ ግን የሐዋርያትም ዕረፍታቸው ነው የሚለው በጸያፍ የገባ ነው። መታሰቢያቸው ነው የሚለው ግዕዙ። ያን ቀን ምንድነው አለ ወደ ዓለም ለመበተን ሐዋርያት ዕጣ ተጣጥለው ወደ ዓለም ዳርቻ ያወጡበት ነው ቀን ነው። እስተ ሁሉ ምድር ወፃ ነገሮሙ እንዳለ ጌታ ኦሮማሩ እስተ ሁሉ አጽናፈ ዓለም ብሏቸዋልና ያን ቀን ጠቢብ ሐኪም የነበረ ሰማዕት የሆነ ቅዱስ ቢላሞን፣ እናታችን ቅዱስ ጾመታ፣ ገዳማዊ ቅዱስ አባ ኢሳይያስ ዓመታዊ በዓሉ ነበር። በ16 የገጠመኝ ነገር በጣም ያፈርኩኝ በራሴ ማለት ነው። በ16 ልሳለም ሲሄድ አንተ የታለ ያ አስተባባሪ ብቅ በል ብለው እኔ በነገራችሁ እንዴት ያለ ስንፍና እንደሆነ በ16 የጎንደር ሰማዕታት በዓል ነው እንድታውቁት የሚያስፈልገው ዣን ተክል ዋርካ ፊት ለፊት ወንበር በር ላይ አደባባይ ኢየሱስ በሩ ልፍ ብሎ ምን ላይ የሚቆምበት ሁለት ምክንያት ነው ያለው። ዋናው ምክንያት የሰማዕታቱ ታሪክ ነው። ሁለተኛው ምክንያት የባሕታዊው ነው። እነ አጤ ፋሲል ወዳጅ የነበሩት የበቁ ባሕታዊ የት እንቅበሮ ሲሏቸው ከዚያ የመላው ቦታ ላይ እጄን በትምህርተ መስቀል አድርጋችሁ ቅበሩኝ፣ መከራ ሲደርስባችሁ 77 ቀን ጸልዩ ብለው ተናግረዋል። ይሄ አንዱ ነው። ዋናው ምክንያት ግን በ1648 ዓመተ ምህረት ምንድነው ያሳፈረኝ መሰላችሁ? እኔ ልሳለም ሲሄድ የሰማዕታቱ ደም ወደ ፈሰሰበት ቦታ የዛሬ 400 ዓመት አካባቢ ማለፊያ ስላልነበረው በሰው መካከል ነበረ። በሰው መካከል ሳልፍ ስብከት ሰማለሁ። አይ ስብከት ተቀጠኩኝ ነው እየቆየሁ ስል የሚሰማኝ ድምፅ የማውቀው ነው። የማን ቢሆን ጥሩ ነው? እኔ ሳስተምር የተቀረጸ። በነገራችሁ እኔ እዚህ ተቀምጬ አልሞትኩም። እዚህ ተጎልቼ በድምፅ ምክንያቱም በድምፅ ቀርጬ እኮ የሰጠኋቸው እዚህ አከፈቱት ብዬ አይደለም። እኔ በጊዜው ማንን ማድረግ ስለማልችል ከ2 ከ3 ዓመት በፊት
ለሰባኪ ስጡት፣ ለዛን ቀን ለምትመድቡት ሰባኪ ስጡትና ያንን አጥንቶ አብሮ ያስገባው ብዬ 15 ደቂቃ ናት። ይኸው ለሶስተኛ ጊዜ እናጅሬ ጅላጅሎቹ መክፈት ዘይ እኔ በነገራችሁ ላይ የት ልግባ? ያሳፍራል። አራ ነው አይደል? እንዲዎችን ታሪክ የሚያጠና ሰው ጎንደር ውስጥ አንድ ጠፍቶ እንደነንተ ያሉ ከኛ በላይ በጣም አስፋፍቶ ታሪኩን ያውቁታል። ሌላ ግን ጠፍቶ እንዴት የሰው ድምፅ ሪከርድ የተደረገ ጉባኤ ላይ መላ ላይ የሰው ድምፅ በሪከርድ ደግሞ የሚገርማቸው አይሰማም። አልሰማውም። አብዛኛው ሰው 15 ደቂቃ በሙሉ አደንቆሮት ነው ብቻ። ቅርብ አካባቢ ያሉት አንዳንዶቹ ሰምተው ካልሆነ በቀር እና እኔ በጣም ያዘንኩኝ። ኋላ አንዱን ልጅ ጠራውና ና በል ለአንተ ልተርክልህ፣ ሁሉ ሳይሰማማ አይደል በዚህ ቀን ለአንተ ብዬ አደባባይ ውስጥ አስገብቼ ለአንዱ ልጅ በአጭር ተርኬ ሰጥቷል። አጭር ነገሩ በእርግጥ በየቴሌግራሙ አለላችሁ ማድመጥ ትችላላችሁ። ነገሩ በ1648 ዓመተ ምህረት የተፈጸመ ነው። ለናላችሁ የኛ ነገስታት እናመሰግናቸዋለን፣ እናከብራቸዋለን። ግን ማመስገን ማክበር ጥፋታቸውን በመደበቅ አይደለም። ለናላችሁ ዳዊትን ያክል ንጉስ አንዲት ጥፋት ቢያጠፋ ተመዝግናለት ይኸው 3000 ዓመት ይተረክለታል አይደል? አዎ ንስሐው ስለሚያስመሰግነው እኮ ነው የተጻፈ። እና ለአጤ ሱስንዮስ ከሮም ቤተ መንግስት አንዲት ወይዘሪት መጣ ነበር። ማን የምትባል? ዘሊሃ የምትባል። ለምን? በጋብቻ ለመቆራኘት የካቶሊክነት ቁርኝት ለማድረግ። እሷ ስትመጣ እግዚአብሔር አስቀድሞ አጤ ሱስንዮስ ምላሳቸውን ዘልዝሎ አውጥቶላቸዋል። እሳቸው ታመው ንስሐ ገብተው ተጠምቀው ሞቱ። ያቺ ሴት ቁጭ ብላ ቀረች እና ንጉሱ ተመልክተው አይ ምንስ ቢሆን ምን እቺ ሴት ለጋብቻ ብላ መጣ እንዴት ትቀራለች? ላግባትም ትቅርን ብለው ሊቃውንቱን እነ እጨጌ በትረ ጊዮርጊስን ይጠይቃሉ። ላግባት ወይ? ምክንያቱም የመጣች ለአባቴ ነው፣ አባቴ አላገቧትም፣ ላግባት ወይ ብለው ሲሉ ሊቃውንቱ መክረው ያግቧት፣ አይ በደል እንዳይሆንብኝ፣ አይ በደል አይሆንቦትም። አንደኛ ለአባቶት ትብላ ትመጣም አላገቧትም። ሁለተኛ ነገር እቺ ሰው ስትመጣ ኢአማኒ ናት፣ ካቶሊክ ናት። እንደኛ ካቶሊክ ኢአማኒ ናት። ምክንያቱም ጥምቀቷ አይሰራም። እንደገና ልናጠምቃት ነው በተዋሂዶ ነናላችሁ አዲስ ነው የምትሆነው እና በእነዚህ ምክንያቶች ችግር የለውም። ተው ይሄንን ተቀምጠው ይሄደናል። እንዴት ዋላችሁ? እሷን አገቡ። ከጥቂት ጊዜ በኋላ ልትጠይቃት እህቷ መምጣት በአጋጣሚ በመልክ የምትበልጥ ትንሽ እህቷ ናት። በጣም ቆንጆ እና ተፈተነ ልባቸውና አንቺንም አለባይድ አልሰጥም ብለው ሰው ሳያውቅ በውስጥ ደረቧት። የኛ አማርኛ ናት ደረቧት። የጎንደር አማርኛ ሌላ ነው እንጂ ያ ወሺ ምናምን የምትሉት እንደዛ አይነት ነገር። ደህና ዋላችሁ? ግመል ሰርቆ አጎንብሶ መሄድ የለም፣ መሰማቱ አይቀርም። ነገሩ ሲሰማ በየገዳማቱ ጸሎት አድርጉልኝ፣ መንግስቴን እግዚአብሔር እንዲጠብቅልኝ እያሉ ወርቅ ይልኩላቸዋል። አማሃ ስጦታ። እቺ ወርቅ የት ትደርሳለች? ደብረ ሞጊና። ያቺ ወርቅ ለምን እንደሆነች ገብቷቸዋል። ከዛ መነኮሳቱ ምን አሉ? በወቅቱ አበምኔት የነበሩ ታላቁ ጻድቅ አቡነ አምሃ ጊዮርጊስ ናቸው። ታላቁ አብሳሪ ደቀ መዝሙር። መነኮሳቱን ወንድሞቻችን ንጉሱ እንዲህ ያለ ነገር ልከውልናል፣ ምን ይሻላል ሲሏቸው አብዛኛው መነኩሴ አይኑ ከወርቁ ተተከለ። ለምን? በሁለት አጋስስን የተላከ እና ጻድቁ አይ እነዚህ ልጆች ወርቅ አይተው ሊበላሹብኝ ነው፣ ምን ይሻላል ብለው ልጆች አሏቸው። አቤት እንደው ከዚህ ሁሉ ወርቅና ከአንድ ጸሎተ ማርያም ማን ይበልጣል አላቸው። ዝም። ለምንድን ነው እዚህ ያሉ? ወርቁ እንዳይሉ ያስነቅፋል፣ ጸሎተ ማርያም እንዳይሉ ልባቸው ተሰርቋል። እንግዲያውስ አለው አጼ ዘርዓ ያዕቆብ ድሮ የሰጧቸው ድስት ሙሉ ወርቅ አለ፣ እስቲ እንፈትነው። ያ ካጋሱ አልወረደም። አመጡና ድስት ሙሉውን በአንድ ሚዛን አደረጉት። ሚዛን አመጣው፣ አንዱ ሚዛን ባዶ ሆነ። በሉ ጸሎተ ማርያም እንድገም። ድፍት ብለው ጸሎተ ማርያም የሚደግሙ ይሄ ባዶ ጸሎተ ማርያም የሚደግሙበት ዘጭ ወደ መሬቱ፣ ያኛው ወደ ተገርመው መነኮሳቱ ያንን ወርቅ በሰዓት እየለበለቡ ገደል ለቀቁት። ወርቅ መነኩሴን ያጠፋል፣ ማስቀመጥም ጥሩ አይደለም። ገደል ከተቱት። እዚያ በኋላ 1885 መነኮሳት ከዚያ ከአንኮድብ ከገዳመ ማርቆስ ከሌሎችም ገዳማት ተሰብስበው ጎንደር ገቡ። ንጉሱን ቀርበው
ምን ሆናችሁ መጣችሁ? የመጣው ሰው በጣም ብዙ ነው። 99 ተመርጠው ገቡ፣ 2 ከፊት አባ ጽጌ ድንግልና በእማ ጊዮርጊስ ከፊት ሆነ። ምን ሆናችሁ መጣችሁ? ይህን ያልተሰብስባችሁ የመጣችሁ ምን ችግር ተፈጥሯል? አይ እግዚአብሔርን የሚያሳዝን ነገር አድርገዋል። ይሄ ምግባር ጉዳይ ነው። ሃይማኖቴን አልወጥኩም፣ ዝም ብላችሁ ወደ ገዳማችሁ ተመለሱ ይላሉ። አይ የሰው ጥፋት ለሀገር ይተርፋል፣ ይመለሱ። አልመለስም ካሉ እናወግዞታል። አይ ወላሂ አፈወርቅ ተመልሶ መጣ ከች እዚህ አየው። እውነተኛው ካህን አምሃ ጊዮርጊስ ጽጌ ድንግል ያንኮ ልቡ የገዳመ ማርቆስ። አይ እንግዲህ አታውሱት እንዴ እኔ በምግባር ምክንያት ማንስ ሰው ያጠፋል ይላሉ። ነው እንኪያውስ ውጉዝ ከማሪዎስ ፍሉጥ ከዲያብሎስ፣ እንደ ዲያብሎስ ከነገደ መላእክት እንደ አርዮስ ከክርስቲያን የተለዩ ነው ብሎ ማለት እንዴት ቢደፍረኝ ነው ከአርዮስና ከዲያብሎስ የመሰለኝ አንተ ንሳማ በለው ብለው ወደ ቤተ መንግስታቸው መግባት። እሳቸው ጥቂቶችን ማለታቸው ነው። ጥቂት ቆይቶ ቢወጡ 9999 አስከሬን ተከምሮ ያገኙ። ያ ሁሉ መነኩሴ እንዳይመስላችሁ የከተማው ሰው። ምክንያቱም የመጀመሪያዎቹ ሲሰየፉ 99 ከአንገታቸው ላይ ክንፍ አውጥተው በከተማው ታዩ። ይህን ተአምር ያየ አረቦች ነበሩ፣ ጎንደር ውስጥ ስላቦች ማለት ነው። የመነኩሴ ልብስ እየቀየሩ በደማቸው ተጠንቀዋል እየገቡ። አብዛኛው በነገራቸው ላይ የከተማው ሰው የተሰዋ ይዛቅ ዝናብ ዘንቦ ደማቸውን ጠርጎ በዚህ በሙሉ አጥቦ ቀሃ አስገባው ይላል። ቢወጡ ያ ሁሉ ሁለት ነገር አዩ። ዝቅ ቢሉ ያ ሁሉ ደም ያ ሁሉ አስከሬን፣ ቀና ቢሉ 99 ብቻ አይደለም ሁሉም የተሰዉት ታውቃላችሁ። ከአንገታቸው በታች ነው የተቀበረ። ሁሉም ከላይ ሆኖ ክንፍ አወጥተው ፍካሪ ዘጻድቃን ወዘኃጥአን ብለው ዳዊት ጀምረው 150 ዳዊት ነቢያት አድርሰው ነው የተሰወሩ። ይህንን አይተው አልቅሰው ታውቃላችሁ። እነዛን ሁሉ አስከሬኖች ማንም ተራሰው ገብቶ አልገነዘም። በወቅቱ የነበሩት ጳጳስ ራሳቸው ንጉሠ ነገሥቱ ታጥቀው እጅግራቸው በደም ተነግረው ሲገንዙ ውለዋል። ጸጸት ማለት ነው። ይሄ ነው ታላቅነታቸው። አጥፍተዋል ማጥፋት። ያን ጊዜ ቅዱስ ሚካኤል ድምፅ አሰማቸው። የሶስት ቅዱሳን ወደ ደብረ ሞጊና ሄደ። ቀሪውን ግን በጃን ተክል በዋርካው በአደባባይ ኢየሱስ በቤተ ክርስቲያኑ በዙሪያው በሙሉ ቀበሩ ተብሎ በዙሪያው ተቀበረ። ዛሬ የምታዩት በሙሉ የአደባባይ ኢየሱስ ይባላል፣ አደባባይ ተክለ ሃይማኖት ይባላል። በጀርባው መስቀል አደባባይ የምትሉት ቦታ ጠፍቶ ሁሉ የተቀበረበት። ወር በገባ በሰባት የደብረ ሞጊናን አባት ይዛችሁ ምን ላድርሱ እንኳን ለጎንደር ለዓለም ምሕረት ይዘንማል ተብሎ የጎንደር ምህላ ዋናው ምክንያት ይሄ ነው። ይሄ ነገር የተፈጸመ በ1648 ዘመናዊ ታሪክ ጸሐፍት በ58 ይሉታል። አይመስልም፣ 48 ነው ጥንታዊ ታሪካችን። ጥቅምት 16 ቀን ነው። አንኮድብም ደብረ ሞጊና ይከበራል። ፍልሰታቸው ደግሞ የሚከበር የካቲት 7 ቀን ነው። በነገራችን ላይ አዲያም ሰገድ ኢያሱ ይሄ ሰማዕትነት በተፈጸመበት ጊዜ የ2 ዓመት ሕፃን ነበሩ። አዲያም ሰገድ ኢያሱ በዘመናቸው በሙሉ ከሚያደርጓቸው ነገሮች አንዱ እነዚህ ሰማዕታት ይዘክሩ ነበር። እና አባ አምሃ ጊዮርጊስ እና አባ ጽጌ ድንግል እንዲህ ያለው ታሪክ ነው። የዛን ቀን ሰው ወይ ላይ ሰማው እንዲያደርገው ከፍቶት ነበርና ጎንደር በደመ ሰማዕታት ታውቃላችሁ። አባቶች ምን ይላሉ መሰላችሁ? ቢያድለን ኑሮ ጎንደር በጫማ አትረገጥም። ዛሬ አስቡ፣ ከቤተ መቅደስ ድረስ ጫማ ለብሰን የምንገባ ሰዎች አለን አይደል? ያደለው ቅጽረ ቤተክርስቲያን። እሱ የሚገርማችሁ ነገር ጎንደር ከተማ ነው። የቀድሞ አባቶቻችን 9 በር አላት ጎንደር ታውቃላችሁ ይላል። አረ እንደው ያንን ተውትና ስንት በር ነው ያልኩኝ? 9 እየሰማችሁ ነው ማለት ነው። ፎሩ ነው። ስንት በር? 9 ጽፋችሁ አምጡ። 9 በር ጽፋችሁ አምጡ። ብትጠየቁ ነገር ፍጥጥ እንዳት 9 በር የጎንደር 9 በሮች ወዴት ናቸው? እዚያ ሲገቡ ጫማ አውልቀው ይመጡ ነበር እኮ ስለማክበር። እግዚአብሔር የሰማዕታትን በረከት ያሳድርብን። ያን ቀን ገዳማዊ ቅዱስ አባ ማርቆስ ዘዮናኒ ታውቁት በትርጓሜ ያለው ማርቆስ ዘዮናኒ፣ አባ አሮን፣ አባ ጳውሊ የሚባሉ ገዳማውያን፣ አባ ያቃቱ፣ የአቡነ ሀብተ ማርያም እንግዲህ የጻፉት ደገኛው ጻድቅ አባ ኢያሱ። እነዚህ ሁሉ ዓመታዊ በዓላቸው ነበር። በ16 ነው። በ17 ቅዱስ እስጢፋኖስ ሊቀ ዲያቆናት ወገዳሜ ሰማዕት ወሐዋርያ ዓመታዊ የሲመት በዓሉ ነው። ግብረ ሐዋርያት ምዕራፍ 6 ብታነቡ ታሪኩ እዚህ አለ። ባይሆንም ገድለ ሐዋርያ ገድለ እስጢፋኖስን በመለከት ነው። የዚያን ቀን ቅዱስ ፊልያስ በየዓመቱ ነግራቸዋለሁ። የቅዱስ ፊልያስ 4 ነገሮች ይባላል። እንዴት ዋላችሁ? እንዴት ዋላችሁ? ንጉሱ ፊልያስን ፈርቶታል። የፈራበት ምክንያት ምንድነው? ዘመዶቹ ኃይለኞች ናቸው። የደህና ሰው ዘር ነው። በዛ ዘመን ዛሬም አይጠፋም። የደህና ሰው ዘር መሆን ቁጥሩ እውነቴን
ዘርነቱ አይደለም የሚጠቅም፣ ግን ከመልካም ዛፍ መልካም ፍሬ ይገኛል የሚለው ተስፋ አብነት ምሳሌ በመሆን እና ንጉሱ ይጠራውና አንተ አለው ጥያቄ ልጠይቅ፣ ማንን ታመልካለህ? ጌታ ኢየሱስ ክርስቶስን። የኛ አምላክ አለ ጣዖቱን ማለት ነው ደም ያፈሱለት ይወዳል። የእናንተ አምላክ እግዚአብሔር ምን ይወዳል አለ። ዘከመዝ መስዋዕት ያሰምረው ለእግዚአብሔር። አንድም ዘከመዝ መስዋዕት ያሰምረው እግዚአብሔር። እግዚአብሔር እንዲህ ያለ መስዋዕት ደስ ያሰኘዋል አለ። ልበ ትሑተ ለላውላችሁ ወመንፈሰ የዋህ ወነገር ህልው ወኩነን ይጽድቅ አለ። እግዚአብሔር የሚያስደስቱት አራት ነገሮች እነዚህ ናቸው። መስዋዕቱ ይሄ ነው የእግዚአብሔር። ምን አለ? ትሑት ልቦና፣ የዋህ ሰብዕና፣ ቁም ነገር አይደል? መጨረሻ ላይ ምን አለ? እውነተኛ ዳኝነት፣ እውነተኛ ፍርድ ለእግዚአብሔር የሚቀርቡ መስዋዕቶች። ኋላ ሊያታለው ፈልጎ ምን አለው? በከኑ ብእሲት ወውሉድ ፍቁራን የምትወዳቸው ሚስትና ልጅ የለም ማለት ጳጳስ ኮዶ ቅዱስ ፊልያስ የለም ማለት ያለው ቁርአን ልታውታ ምንቂ ሊያታለው ፈልጎ ነው ስለገባ ሁሉ የአቢ ፍቅር እግዚአብሔር አለ። ሚስት ልጅ የለኝም ቢኖረኝም ግን ከእግዚአብሔር ፍቅር አይበልጥም፣ የእግዚአብሔር ፍቅር ይበልጣል። እንዲህ ሲከራከሩ ቆይተው ኋላ ሰማዕትነት ተቀበሏል፣ ገሎታል። ቅዱስ ዲዮስቆሮስ፣ ቅዱስ ጎርጎርዮስ በደብረ ዳሞ ካቶሊካውያን መነኮሳትን የፈጁበት መታሰቢያ የዚያን ቀን ይታሰባል። ሰማዕታት ሄራን የሚባሉ በምድረ ግብጽ የተሰዉ በቆዳ ታስረው የነበሩ ሰማዕታትም አሉ። እነዚህ ሁሉ ዓመታዊ በዓላቸው ነው። በ18 ደቀኛ እመቤታችን ይወደ በነገራችሁ ላይ ህዳር 6 አሁን ሲመጣ ድጓው ላይ አለ በከመ ይቤ ቴዎፍሎስ የሚለው አንድነት እንድታውቁ ያስፈልጋል። ዛሬ የምናውቀው የእመቤታችን ስደት ታሪክ በሙሉ እመቤታችን ለቅዱስ ቴዎፍሎስ የነገረችው በጣም ደገኛ ቅዱስ ሊቅ ገዳማዊ የእመቤቴ ወዳጅ ክርስቶስን የወደደ የሃይማኖት አርበኛ ትለዋለች እመቤታችን። እመቤታችን እኮ ናት የሃይማኖት አርበኛ ብለዋለች። የዚያን ቀን ደገኛ ሰማዕት ቅዱስ ሮማኖስ ዓመታዊ በዓሉ ነው። መነኮስ ኃያል ይለዋል። ኃይለኛ መነኩሴ የማይፈራ ወይም በቅድሞ አማርኛ ጨው ያለመደ ማለት ነው። እቺን የምድራዊት ጨው ያለመደ የማይፈራ ዞር በለልኝ የሚል አንዳንድ ጊዜ ቁጥሩ እባክህ ማለት ጎንደሬ ይባላል። እንዴት ዋላችሁ? ማይሆን ነገር ሲናገር ምንድን ነው መልሱ? ወዲያ ዞር በለልኝ ምን ይላል ደግሞ? ይሄ ማሳፈር እኮ ያስፈልጋል። የመለመጥመጥ ምን ያደርጋል? እባክህ ወደዛ ጥሩ ግን ደግሞ የለመንህን ርቦት የለመንህን አይደለም እንደሱ የምትለው በሃይማኖት ጉዳይ የማይረባ ነገር ሲሄድ ምን ይላል ደግሞ? ያስፈልጋል። እግዚአብሔር በረከታቸውን ያሳድርብን። ዛሬ በ19 የጻድቃን በዓል ይባላል። ዛሬ ታሪክ ልንገራችሁ፣ አጭር ታሪክ። እንዴት ዋላችሁ? አይ ሰዓት አጠቃቀም አልቻልኩበት። እንዴት ዋላችሁ? እንዴት ዋላችሁ? ኢትዮጵያ ከአራተኛው መቶ ክፍለ ዘመን እስከ 6ኛው መቶ ክፍለ ዘመን ድረስ በግምት እስከ 6000 የሚደርሱ ቅዱሳን ወደ ኢትዮጵያ ገብተዋል። ብዙ ሰው የሚያውቅ 9 ቅዱሳን ብቻ ነው። ወደ 6000 ያክል ገብተዋል። እነዚህ በመላ ሀገሪቱ ተበትነዋል። ፍንጭ ልስጣችሁ። ለምሳሌ ኤርትራ ውስጥ ጻድቃን ለመጥራ ወይም ጻድቃን ዘመጠራ የሚባሉ ዛሬ የምናከብራቸው አሉ። ማህበረ ኖምና ይባላሉ። እዛው ኤርትራ ሳትወጡ ሁለተኛው ማህበር ጻድቃን ዘባረክና ወይም ጻድቃን ዘፈለገመና ወይም ጻድቃን ዘጽቆተመና ይባላሉ። ሁለት አጥሉ። ሶስተኛ ጻድቃን ዘደብረ ሐውዚን ይባላሉ። ሐውዚን የሚባል ታውቁ ትግራይ? እንዴት ዋላችሁ? አራተኛ ጻድቃን እለወፂፍ ይባላሉ። አምስተኛ ጻድቃን ዘከዲ ይባላሉ። ስድስተኛ ጻድቃን ዘዳጉ ወይም ዘዴጌ ይባላሉ። ነናዋላችሁ። ሰባተኛ በጣም የታወቁት ጻድቃን ዘእንፍራንዝ እንፍራንዝ ታውቁ ነው። በዚህ የእንፍራንዝ ጻድቃን እንፍራንዝ ይባላል። እንፍራዝ ብለህ ብትለየው ትርጉሙን ታገኘዋለህ። ይገኛል አማርኛ እና ግዕዝ ተቀላቅሎ እንፍራ ንፍራ ብለህ ደግሞ ወደ ግዕዝ ልትቀይረው ትችላለህ። እንፍራንዝ የእንፍራንዝ እንዲህ ያላችሁ ብትሰበሱ በጣም ብዙ ናቸው። ከነዚህ መካከል ዛሬ ሁለቱን እናከብራለን። አንደኛ የባረክና ጻድቃን ወደ 5700 የሚደርሱ ገብተው በተለያየ ስፍራ ተበትነው ለየት የሚያደርጋቸው ቅድም የጠቀስኩላችሁ አንዱ 1000 ይሆናሉ፣ አንዱ 2000 ይሆናሉ፣ አንዱ 500 ይሆናሉ። ብዙ ናቸው። ኑሯቸው አንድ ነው። አንድ ሰው ከዛ ማህበር ውስጥ
የተሻለች ሰዓት መተኛት አይችልም። ሁሉም የሚተኙባት ሰዓት ተመሳሳይ ናት፣ የሚነቁባት ተመሳሳይ ናት፣ የሚመገቧት መጠኗን አይነቷ ተመሳሳይ ናት። ከነዚያ መካከል ጻድቃን መጥራ መሪያቸው ነው የሚል ታሪክም አለ። በእርግጥ ለመጥራ ጻድቃንም በዚህ በይምርሃም ይተርካለ። እነዚህ ማህበረ መጥራ ምን ይባላሉ? የመጥራ ጻድቃን ማህበረ ኖምና። ኖምና የሚለውን ቃል ወደ ግዕዝ መልሱት ሲልካ ከነዋም ጋር አያይዛችሁ ለነዋላችሁ እንዴት ዋላችሁ? የሚገርማችሁ አንድ ዛፍ አለቻቸው፣ በየወሩ ታፈራላቸው አለች። ያችን ነው የሚመገቡ። ከዛ ውጪ ምግብ ሲያጡ በረሃ ሲወርዱ ሳር ብቻ ነው የሚመገቡት። ሳር፣ ደረቅ ሳር፣ መራራ ይሁን ጣፋጩን አይመርጡም። ያንን እና አንድ ቃል ኪዳን አደረጉ። አብረን ነው የምንሞት፣ አብረን ነው የምናል እና አንዱ ሲሞት አብረን እንሞታለን የሚል ቃል ኪዳን ገብተዋል። አንዱ ወጥቶ እያለ በቀስት ይመቱታል። ምን አላችሁ? በቀስት መተውት ሞተ። እነዚያኞቹ አልሰሙ። በሙሉ በሺህ የሚቆጠሩት እዚያ በየበዓቱ እዚያ ውስጥ ዋሻ ውስጥ ያሉት አልሰሙ። ከዚያ ክንፍ አውጥቶ ወደ ላይ ሲበር ወንድሞቼ ወንድሞቼ አሃዌ አሃዌ ይላል። ድምፅ ይሰማሉ። ማን ነው? ይሄ ወንድማቸው ነው ሲሉ አረፍ ያለውና እንድታርፉ በእነሱ ቋንቋ ኖምኩ ኖሙ ሙሉ ተኝቻለሁ አረፍያለሁ ነበር። ያችን ድምፅ ሲሰሙ አንዱ መቁጠሪያ እንደያዘ፣ አንዱ ዳዊት እንደዘረጋ የብራና ዳዊት፣ አንዱ የሆነ ነገር የሚሰራበት እንደያዘ፣ አንዱ ቁጭ እንዳለ፣ አንዱ እንደቆመ፣ አንዱ እንዳንጋጠጠ እዚያው ላይ እንዳሉ ሁሉ ማረፉ። እንደቆሙ ስራ እንደያዙ ማለት እዚያው ላይ ነፍሳቸው ወጣች። አሁንም እንደዛ ነው ያሉት ነገራቸው ላይ ከ1500 ዓመት በኋላ አሁንም እንደዛው ናቸው ያሉ። እዛ ያየ ሰው ነገረኝ፣ ገርሞኛል። አሁንም እንደዚህ ያለ ግን የኛ ሰው ክፉ ነው። አንዳንዱ ነካክቶ ያበላሸው አይጠፋም፣ ችግር አይደል? እዚህ ያሉትን ከ50 ሺህ በላይ የሚገመቱት ቅዱስ ይምርሃነ ክርስቶስን ፈልገው የመጡትን ወግረ ስሂን ላስታ አካባቢ ያለውን አጥራጥረውበት አንድ ጊዜ ምንድን ነው ቢባል ሰው እየመጣ የቅዱሳኑን አጽም እየቆረጠ እየወሰደ ይሄ ለሱ የበለጠ ይገባዋል። የሚያውቁት ታሪክ ስላለሳቸው እንግዲህ አስቡ። የኛ ክፋት ዳር የለውም። የቅዱሳንን ስጋ ነውር አይደለም። እና እነዚህ ጻድቃን ይባላሉ። እግዚአብሔር በረከታቸውን ያሳድርብን። ሌላኛው ዛሬ ቅዱስ ይምርሃነ ክርስቶስ ነው። ይምርሃነ ክርስቶስ ስሙ ራሱ ምን ያለው ክርስቶስ ይምርሃነ ነው አይደል? አባቱ ግርዋ ወይም ግርማ ስዩም ይባላል። የዛሬ 950 ዓመት በፊት የነበረ ቅዱስ ነው። ከ11 የላስታ ነገስታት ከአራቱ ቅዱሳን የመጀመሪያው በቅድስና የተጠራ፣ ሌሎችም አሉ፣ ግን ዓለም ያወቀው እሱ ነው። የሚያስገርመው ነገር እናቱ ስትወልደው በጣም መልኩ ያምር ነበርና ተኝቶ ያደረና ጠዋት ሲነቃ ሕፃኑ ይምርሃነ ክርስቶስ ለጥ እንቅልፍ እስከ 9 ሰዓት ድረስ ልጅ ምን ሆነ ቢለጥ በኋላ ነው የገባት ላለመጥባት ነው እስከ 9 ሰዓት ለመቆየት። እኔ እናንተ ደግሞ 9 ሳይሞላ ለመብላት ምክንያት ነው የምንፈልግ። እንዲህ ሲያደርግ ንጉሱ ጠንጠውድ የሚባላል በጊዜው የነበረውና ከኔ ቀጥሎ የሚነግስ የኔ ልጅ ነው ሌላ ነው ይላል። ይመጡና አንዳንድ ሰዎች አይ ልጅ አይደለም ሀገር የሚያበራ ክህነት ከንግስና የተባበረለት ይምርሃነ የሚባል ነው ይሉታል። ይምርሃነ የሚባል በቤተ መንግስት ይፈልጓል፣ አልተገኘም። አላሳሪ ወንድም ልጅ አለ እንደዚያ የሚባል ብሎ አስጠሩ። አስመጥቶ አየውና አይ ይሄማ ከኔ ልጆች ጋር ሲወዳደር ይበልጣቸው የለ ብሎ ተንኮለኛ ሰዎችን በችስ በቤተ መንግስት መልካሙን ክፉም አይጠፋም። ተንኮለኞችን ሰሱ ምን ላርገው ልግደለው አላቸው። አይ መግደል ሳትግደለው፣ ነገር ግን ያልተማረ ሰው አይነግስምና ጨዋ አድርገው እረኛ አድርገው አሳድገዋል። እሺ አላቸው። ኋላስ ተመልሰው መጥተው እግዚአብሔር ያለው ላይ ቀር እረኛም ቢሆን መንገሱ አይቀርም፣ ዳዊት እረኛ አይደል ነበር፣ ዝም ብለው ግደለው። ሊያስገድለው ሲል እናቲቱ አሽልቃ አስጠፋቸው። እየለመነ ተምሮ ብሉይ ሐዲስ ተምሮ ጸዋትወ ዜማ ያሬድን ተምሮ ሊቅ ሆኗል። ክህነት ቅስና ተቀብሎ ቅስና ከመቀበለው በፊት ጌታችን ይገለጥለት ነበር። መድኃኔ ዓለም ወዳጅ አላዊት ሚስት አግባ አራ ለምን ጌታዬ ብሏል። አግባ ለምን ቅስና ልትቀበል በኋላ የምትሰራው ስራ አለ ብሏል። ቅስና ሳይመለኩስ ወይ ሳያገቡ የለም። እምቢ ብሎ ሲል አይ አግባ ፈቃዴ ነው ብሎ አለው። እስራኤላዊት የሆነች ሴት በስደት ያገኛት የስደት ሚስት ጥሩ ናት። ዛሬ እየተካካለ ነው እንጂ ሰው የስደት ሚስት የስደት ባል ጥሩ ነበር።
ግን አልተማመን እያለ ዛሬ አሜሪካ ወጣ አለ። አረ ከኢትዮጵያ ሚስት አምጡልኝ ምናምን እዚያ ነው። አረ ባል አምጡልኝ ሴቶቹ ሳይሉ ምን ነኝ አልኩኝ። በልባቸው ምንት ነው እናውቀዋለን። እንዴት ዋላችሁ? የኢትዮጵያ ባል ይሻላል። አይ የዛው ነው የሚሻላችሁ። እንደው ነው እዚህ ዶላር ፈልጎ የሚሄዱ ምን ይረባል? እውነት የለም። አሜሪካ የመጣው እንዳታገሉ እሺ በሉ። መጀመሪያም ላይ መጣ ይችላል። ለምን መሰላችሁ? እውነት የለም። አብዛኛው የሆነ እዚህ አካባቢ ክፍሎ የጎደለው እውነት እንዳታገሉ። ብዙዎቹ እህቶቻቸው ዛሬ ተፋተዋል። ወይ ደግሞ የምታውቁት በደንብ የምታውቁት እዚህ የነበረ ከሆነ ጥሩ እንጂ እዛ ያለ ሰው አትበል። እውነት የለም። አንዱ ዲያቆን ምን አደረገ መሰላችሁ? አሜሪካ ያለ አንዲቱ የኛ ተማሪ እዚህ ያለች ትደውልና እንደው ድንግልና ይጠብቄ ኑሬ እስካሁን የሚጠይቀኝ ጨዋ ነው። አሁን ዲያቆን አገኘሁ ለመጀመሪያ ጊዜ አለች። አይ ጥሩ ነው እንጂ እንዴት ያለ ሰው! አይ እንደዚህ ያለ ግን አለች። ግን ምንድን ነው? አይ እርምሽን አውጪ ከተጋባነ በኋላ ፍትሐ ነገሥት በዚህ ቀን አብሮ ማደር ይቻላል አይቻልም፣ ስርዓተ ቤተክርስቲያን ምናምን የሚባል ነገር አላቅልሽም፣ እያየሽ ግቢበት። ምን እንዳልኩ ታውቃላችሁ? አረ መርቂው የተባረከ ሰው። ደህና ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። የተባረከ ነው። ለምን መሰላችሁ? ተኩላው በግ መስሎ አለመምጣቱ። ተኩላ እኮ ይመሰገናል። አንዳንድ ጊዜ ተኩላው ነው ሲመጣ ይመሰገናል እኮ። ይሄ እኮ ነው ያስመሰግነው። በይ ይሄ ዲያቆንም አይደለም ክርስቲያንም አይደለም ሰውም አይደለም፣ ጭራቅ ነው። ያታገኝ ላይዝ ብሎ በቁሙ ጭራቅ ነው እንጂ ጋኔን ነው እንጂ አሁን ምኑ ዲያቆን ይባላል? አሁን ግን በምን አመሰግን ነው? ጭራቅነቱ በመግለጡ። እውነቴን ነው። ድሮ ጭራቅ ሲባል በዚህ ሁለት አይነት ነው። በዚህ ሁለት አይል ቢኖር ጥሩ ነበረ። ግን ስንተኛ ይጨፈልቃል? ችግር ነው እንጂ እውነቴን ነው። አራት አይል አይላለኛ ቤተክርስቲያን ሰው አራት አይል ደግሞ ሄዳችሁ እንዳታጣሉኝ። እንዴት ዋላችሁ? አዳ ድሮ አራት አይና ቢላችሁ ሰው እንዴት ጭራቅ ነህ እያልከኝ ነው የሚል። ዛሬ ደግሞ ማረጉና ድሮ ነበረ ጥንት ማረግ፣ ዛሬ ማለ ይሉናል። እስቲ ሊኖርም ይችላል። መድኃኒዓለም ያውቃል። ባሉበት ደህና ያርጋቸው መድኃኒዓለም። አላየነውም ብዬ ነው እንጂ ሊኖር ይችላል። ግብር ነው ቀድሞ ግብር ነው እና እነጎሹን ነስድሮስን አራተኛ ላይ አሰኛቸው ስራ ነበር። የእውቀት ጥርቅም እንደዚያ አያሰኝም። ኧረ እባካችሁ አታጣሉ። እንደው ወደ እግዚአብሔር ሰላምታ ተገናኝተን የማናውቀውን ማለት ነው። መድኃኒዓለም ባሉበት ይጠብቃቸው፣ እኛንም ይማረን። ቅዱስ ይምርሃ ተሰዶ እንደዚህ ሆኖ በክህነቱ ነው ሲያገር። የሚገርማችሁ ነገር የቅዱስ ይምርሃ ክርስቶስ አስባችሁታል? እንደዚህ አይነት ንጉሥ ያለው ዓለም ላይ እኮ የለም። ካህኑ ነው እየዞረ እያስተማረ አሕዛብን የሚያጠምቅ ሰው እኮ ነበር። ከዛ ቤተክርስቲያን እያነጸ ይቀድስላቸዋል፣ ያቆርባቸዋል። ገና ሳይነግስ ስደተኛ ሆኖ እና አንድ ጊዜ ኪዳን እያደረሰ እያለ ቤተክርስቲያን ካህናት አብረው ተሰብስበው ነበርና ኪዳን ሲያደርስ ኪዳን ዘነግ ላይ ሲደርስ ጸጋ ዘእግዚአብሔር ያሉ ምስለ ኩልክም ይላቸዋል፣ ምስለ መንፈስከ ይመልስለታል፣ ንሰብሖነ አምላክን ይላቸዋል፣ ርቱ ይደሉ ይላሉ። አጽንዖ ሊና ልብክሙ ይላቸዋል። ብናበ እግዚአብሔር ካሉ በኋላ ኪዳን አደራረሱ አሁን እንደምናደርሰው ተደርቦ አይደለም። ካህኑ እግዚአብሔር ዋቤ ብርሃን ያለውን ሲጨርስ ነው ኪያከም ይባል። ስርዓቱ እሱ ነው። እና እዚያ ላይ እግዚአብሔር ዋቤ ብርሃን ብሎ ድምፅ ያሰማል። ጮክ አለ። ያን ጊዜ መድኃኒታችን ድምፅ አሰምቶት ከመኖሩ መጥቶ ታየው። አቤት ብርሃንን የምትሰጥ እግዚአብሔር ብለህ ጠራኸኝ፣ መጣሁልህ፣ ምን ፈለግ? እዚያስ ኪዳኑን ትቶ እሱ ጋር ጨዋታ። ፈጣሪ በሰው ሀገር ረሳኸኝ እኮ ኧረ ወደ ሀገር መልሰኝ ብሏል። እናት ልጇን ትረሳለች። እርግጥ ነው አንዳንዴ ልትረሳ ትችላለች። እኔ ግን አልረሳህም። በሌን ኪዳን ጨርስና ወደ ሀገር ተመለስ፣ ወንድም ሊያርፍ ጥቂት ቀን ስለቀረው ትነግሳለህ ብሏል። ይህ ሁሉ ነገር ሲጨዋወት ቄሶቹ አይደለም የሚወጥ እግዚአብሔር ዋቤ ብርሃን ዘለኩሉ ኃይል ብሎ እንዲቀጥል ይጠብቃሉ። እና ካሎቱ አረ ዘለኩሉ ኃይል በል ይሉታል። ከማን ጋር እየተነጋገረ እንደሆነ ኋላ መለስ ብሎ ዘለኩሉ ኃይል ብሎ ንሴብሐቅ እስከሚለው ድረስ ቀጠለ። አካሉ ኪዳኑን ጨርሶ ከቅድስት ሕዝባ ጋር መጣ። ብዙ ድንቅ ተአምራት አደረገ። በነገራችሁ ላይ ከመንገሱ በፊት አይነ ስውር ሲሄድ ወደዚያ አገኘ። አየውና አዝኖለት ጸሎት አድርጎ ቢዳሰው አይኑ በራለት። ቤተ መንግስት ከሰራ በኋላ
ምዕመናን ተሰብስበው ሁልጊዜ በነገራችሁ ላይ የቅዱስ ይምርሃነ ክርስቶስ ለየት የሚያደርገው ነገር ምን መሰላችሁ? በየቀኑ የስብከት ሰዓት ነበር። ምዕመናን በሙሉ ተሰብስበው ንጉሠ ነገሥቱ ይሰብካቸው ነበር። የሚገርማችሁ ትርጓሜው ደግሞ ረቀቅ ያለ ነው። ወግድ ውስጥ አለ እንዴት ያስተምራቸው እንደነበረ እንኳን ሌላ ለሊቃውንት አንዲት ፍንጭ ሲያስተምራቸው ምን አለ? ለምሳሌ እንስሳት አራዊት ከአዳም አባቶቻችን ጋር በገነት ይጨዋወቱ ነበር አልነበረም? ያ መቼ ነው የቆመ ለሚለው ጥያቄ መልሱን የምታገኙት ከገድለ ቅዱስ ይምርሃነ ክርስቶስ ነው። ቅዱስ ይምርሃነ ክርስቶስ እንዲህ አላቸው። አዳም ከገነት ከወጣ በኋላ ብዙ ዕጣን፣ ሽቱ ይሄ በዳዊት የተጠቀሰውን ከርቤ፣ ቀንዓት፣ ሰሊሆት የሚለውን እሱ ሰብስቦ ጸሎት አሳረገ። ያን ዕጣን እግዚአብሔር አልተቀበለለትም። ወዲያው በድሎ እንደወጣ ስለነበረ አምላክነቱን ሊቀማ ሽቶ እያለ ወጥቶ ስለነበረ ያ ዕጣን ወደ እግዚአብሔር በመድረስ ፈንታ ከደመና ሳይደርስ ተመልሶ መጥቶ በእንስሳቱና በአራዊቱ በአፍና በአፍንጫቸው ገባባቸው፣ ተዘጋ እንጂ እንስሳት አራዊት ይናገሩ ነበር። እንዳይመስላችሁ እንደ ሳይንሱ ደህና ሆናችሁ ሲጨርሱ እንነግራቸዋለን። እንዴት ዋላችሁ? እና ለሁሉም ይሄ ቅዱስ ንጉሥ ነግሶ ሲኖር ምዕመናን ተሰብስበው አንድ ነገር አሉት። እባክህ ቀድስ አቁርበን አሉት። አይ አይሆንም አላቸው። እንዴ ካህን እኮ ነው እስካሁን ስታቆርብ የለም። አሁን በቤተ መንግስቱ ሁለት ስራ መስራት አይቻለኝም። ፈጣሪን እፈራዋለሁ፣ ሌሎች ካህናት ይቀድሱላቸው። ያን ጊዜ ጌታችን መጣና ቀድስላቸው ፈቅጄልሃለሁ አለ። ሲቀድስ ከሰማይ ህብስት ጽዋ ይወርድለት ነበረ። ደግሞ የሚቀድስ ብቻውን ነው። ሩፋኤል እንደ ቄስም እንደ ዲያቆን ሆኖ ይራዳው ነበረ። እንዲያረገ ሲቀድስ መኳንንቱ መጡና አባታችን ለወደፊቱ የለም ጉባኤያችን እናስወጣለን፣ እኔ ትልቅ ትንሽ አላውቅም እጣላውታለሁ፣ የለም ስልክ ማውራት። አሁን እዚህ እናንተ ብትሆኑ አንበርክ ነው የምሰዳችሁ ነበር ነው። ግን የመጀመሪያቸው ስለሆነ ነው። ቅድም ቅዳሴ ላይ ሰምቻለሁ። አላው ቅዳሴ ላይ ነኝ። ሰው መጀመሪያ ሲገባ ሳይለን ተደርጎ ከዚያ በኋላ ቢደውልም መዝጋት የለም። እውነት ነው። የእግዚአብሔር ጉባኤ ነው። በነገራችሁ ላይ አይን ስለማይለው ብዙ ነገር አለ እኮ ይቀይማል። ዳኒ ያለ ይቀይማል። ለእናንተ ነው ተክሳሶሳችሁ። ቅድም አንድ ጊዜ ነግራችኋለሁ። እንዴት ዋላችሁ? ያ ቅዱስ መተው መኳንንቱ እባክህ በአንዲት ሴት ታንቀህ ለምን ይሆናል 4 ሚስት አግባ፣ 2 እቴጌ በቀኝ 2 እቴጌ በግራ አሉት። ነውር ነው ቢላቸው ከአብርሃም ትበልጣለህ። አብርሃም ሳራ ነበረች፣ አጋር ከኬጡራ ወልዷል። ከያዕቆብ ትበልጣለህ፣ ከዳዊት ትበልጣለህ ብሎ አሉት። እነዚህ ሰዎች እያለ ሲያስባደረ ሊቀድስ ቢገባ ከሰማይ የሚወርድለት ነገር ሁሉ ቀረበት። ፈጣሪ ምን በደልኩ አለ። ካረከው ይቆጠር ብለህ ሰማሃቸው እኮ ኋላ ይሆንን አልክ እኮ። የሚገርማችሁ ነገር ከፈጣሪው ጋር ለመታረቅ ሲያለቅስ ከልባው ብዛት የተነሳ በአፍንጫው ደም ጠብጠብ ይል ነበር። አስባችሁታል? ፈጣሪን በደልኩ ከአፍንጫው ደም ያጠብጠብ ያለው የወይን ግንድ እየሆነ ይበቅል ነበር። እሱ ከሄደ በኋላ ጌታችን መጥቶ ምን አለው? ምሕረት ሰጥቻለሁ፣ ይቅር ብያለሁ፣ ነገር ግን ቦታ ልቀቅሎ ዛሬ ወዳለበት ወደ ወግረ ሲሄድ ሂድና የቅዱስ ቂርቆስን ቤተክርስቲያን ሰርተህ እዛ አኑር፣ ከዚያ መልሼ አወርድልሃለሁ አለው። ይህ ሁሉ ነገር ከሆነ በኋላ አንድ ቀን እዚያ ቤተክርስቲያን መስከረም 13 ጨርሶ ሰኔ 21 የእመቤታችን በጣም ይወድ ነበርና ቤተክርስቲያኑን መርቆ ቀድሶ ሊያቆርብ ሲወጣ ጠቅላላ ተራራው ሜዳው በሙሉ ሰው ሞልቷል። ወደ 50 ምናምን ሺህ ሰው ከየት ነው የመጡ? ከሮም ግዛት ጳጳስ፣ ዲያቆን፣ ቄስ፣ መነኩሴ ነው። እናንተ ምን ልታረጉ መጣችሁ? ዝናን ሰምተን በእጅ ልንቆርብ መጣለን ብሏል። ማን ነገራችሁ? አንድ ባህታዊ መነኩሴ። ታሪኩ ምንድነው? ያ ባህታዊ ሰጥሞ ይጸልያል እና አንድ ቀን ከባህሩ ብቅ ቢል ቅዱስ ሩፋኤል ሰማያዊ ህብስት ሰማያዊ ጽዋ ይዞ ሲወርድ አይ ዛሬ ፈጣሪ ክብሬን አመጣልኝ ብሎ ሊከብር ወይድ ይሄ ለንጉስ ነው ላንተ አይደለም ብሎ በቤተ መንግስት ያለ ንጉስ ከኔ በላይ ብሎ አሰበ። ብዙ ነገርም አለ ይባላል። ኋላ ግን የሩፋኤል ቃል ይባላል ብዙ ነገር ሲያወራ እንደና ዋላችሁ። አንድ ቀን የንታ እዚያ መድረክ ላይ ቆመው መነኩሴ ከተማ ሲመጣ ከገዳም ቆሎ ብቻ ስጡት፣ ሌላ ነገር አትስጡት። ለምን ብትሉ የቆሎ የውሃ ምን አለ ቃል ይባል የቆሎ ገዳም ይሻለኛል ብሎ እንዲሄድ ብለዋል። ኋላ የተወሰኑ ሰዎች ጃቆቁ እኒ ሰውዬ የራሳቸውን ጥሩ እየበሉ ይላሉ ሲሉ አልሰማ። ምን ትዝ አለኝ? ቅዱስ ሩፋኤል ለዚህ ባህታዊ አለው። ቅዱስ ሩፋኤል ብዙ ነገር ሲናገር ባህታዊ ዞር ብሎ ምን አለው? አይተሃል
ምን አላችሁ? እንኳን እነሱ እናንተ ምን ይብሉ ምን አይብሉ ታውቃላችሁ። ቅርብ ያላችሁት እንኳን እናውቃለን። እኛ እንኳን በቅርብ ያለ ነው ነውር ነው። ሰው በሚታይ ነገር ነው እንጂ መነጋገር በማይታይ ነገር ነው። ያን ባሕታዊ በል እንዲያውም ከዛሬ ጀምሮ ከዚህ ባህር ወጣ የዚህ ቅዱስ ንጉሥ ዝና ተናገራለሁ። ሮም ግዛትን እየዞረ ተናግሮ ነው የሁሉ ሰው ይመጣል። እነዚያ ሁሉ አርፎ ስጋቸው ከዚህ አለ። በመጨረሻ ሊያርፍ ሲል ፈጣሪ እንደምን ታረገኝ እያለ ሲያዝን ጌታችን መጥቶ ምን ያስፈራሃል አለ። እንደምን ትሆን ነፍሴ ስትወጣ አለው። ነፍስ እንደምን እንደምትወጣ ላሳይህ ብሎ በነገራችሁ ላይ እስኪ ጥያቄ ልጠይቃችሁ። እንዴት ባላችሁ? የቅዱስ ይምርሃነ ክርስቶስ የንግስና ስሙ ማን ነው? ይምርሃነ ክርስቶስ ክርስትና ስሙ ነው። የንጉስነት ስሙ ማን ነው? እስቲ ጎበዝ ሽልማት የሚሸልም የንግስና ስሙን ያወጣለት መድኃኔዓለም ነው። ሲነግስ መጥቶ አንተ ሁለንተና እንደ ወዳጅ እንደ ነገስታት አለቃ ነውና ብሎ አሁን ገብቷቸዋል። ስሙ ማን ነው? ዳዊት ነው የሚባለው። በል ስትነግስ ዳዊት ብዬህና ዛሬም እሱን ሳታየው ነፍስህ አትወጣም ብሎ ቅዱስ ዳዊት ይዞለት መጥቶ ዘምርለት አለ። እየዘመረለት ክቡር ንጉሥ ፍትሐ ያፈቅር እያለ አለው ሁሉም አንቀጽ አንቀጽ እየዘመረለት ነፍሱ ከስጋው ተለይታለች። አባ አትናቴዎስ የሚባለው ሊቀ ጳጳሳት ገንዘው ቀብረውታል። እዚያ ድንገት እግር ገጥሟችሁ ከሄዳችሁ በህይወቴ ከሚያስደስቱ ነገሮች አንዱ እዛ ሄዳችሁ ሁለት መቃብር ታገኛላችሁ። አንዱ የቅዱስ ሐርቤ፣ አንዱ የቅዱስ ይምርሃነ ነው። መቃብሩን ስትዞሩ ይፍቱኝ እያላችሁ 3 ጊዜ ይፍቱኝ ብለህ ስትዞር ስርየተ ኃጢአት የሚገኝ እንዲያ ነው። አየህ ቀኖናው ምንድን ነው? ጎዳና ነው። ግን እንዲህ አድርጊያለሁ ብለህ ለካህን ከመናዘዝ መቅረት አትችልም። ይህን ማወቅ አለባችሁ። እግዚአብሔር ክብሩን ያሳድርብን። ቅዱስ ዮሐንስ ዘጸልምና አባ ስምዖን በርቶሎሜዎስ ቅዱሳን ጳጳሳት ብዙ ቅዱሳን ዛሬ ዓመታዊ በዓላቸው ነበረ። የሁሉንም በረከት ያሳድርብን። ከነገ ጀምሮ ያለውን ልንገራችሁና ትምህርቱ ክፍል 2 ይቀጥላል። ፈቃዱ ነው፣ ግድ የለም። እኔ ሰዓት መቆጠልም አልችልም። ከማስቸኩለው ይቅር። ድንግል ሆይ እወድሻለሁ። ሳምንት ይቀጥላል። ነገ 20 ነው። ነቢዩ ቅዱስ ኤልሳዕ፣ ጻድቁ አባ ዮሐንስ ሐጺር፣ በ21 ከመቤታችን ጋር ሐዋርያው ቅዱስ ማትያስ፣ ሐዋርያው ቅዱስ አልዓዛር፣ ኢትዮጵያዊ ጻድቅ አቡነ አላኒቆስ፣ ሌላኛው ኢትዮጵያዊ ጻድቅ አቡነ አስራት ወልድ፣ የኢየሩሳሌሙ ቅዱስ አባት አባ ዮሐንስ፣ ነቢዩ ቅዱስ ኢዩኤል፣ እነዚህ ሁሉ ዓመታዊ በዓላቸው። በ22 ደገኛ ቅዱስ ወንጌላዊ ሉቃስ። እዚያ ዝክር ትምህርት እንሞክራለን ቅዳሜ እግዚአብሔር ከፈቀደ። በ23 የቅዱስ ዳዊት ዝክር ይኖረናል። ከዛ መታሰቢያ በዓሉ ግን የአባ ዮሴፍ ጻድቅና እነ ዲዮናስዮስ ነው። በ24 ቅዱሱ አባታችን ቅዱስ አብላሪዎስ ወይም ኢላሪዮን የሚባለው የሶሪያ መነኮሳት አባት የሚባለው ማለት ነው። እና እናታችን ቅድስት ጸበለ ማርያም የዚያን ቀን ጥቅምት 24 ቀን ዓመታዊ በዓሏ ነው። ጥቅምት 25 ቀን ታላቁ ተወዳጁ አባት አቡነ አቢብ አባ ቡላ፣ ቅዱስ ዮልዮስ እና አባ እብሎይ መላእክትን የመሰለው ቅዱስ ዓመታዊ በዓላቸውን። የዛሬ ሳምንት በ26 ዋይዜማ ስለሚሆን አይመችም ማለት እንዴት ባላችሁ? ኧረ በሉ ግድ የለም። እኔን እኮ ለመቃወም ዝም ማለት አይጠበቅ። አስመሻለህ ነው አይደል? ደህና ነው፣ እየተሻሻለ ነው። ዛሬ የረዘመበት ምክንያት ለማሳጠር ስለሞከርኩ ነው። በሚቀጥለው ሳምንት ያጥራል። ስለዚህ የምንገናኘው በ25 ይሆናል፣ ማክሰኞ ማለት ነው። ምክንያቱስ በ26 ዋይዜማ አለ፣ አይመችም። የዚያን ቀን የመድኃኔዓለምን ክብር በዋይዜማው እናስባለን እንጂ ጉባኤ እናደርግም የዚያን ቀን። ስለዚህ ቸር መድኃኔዓለም የዚያ ሰዎች ይበለን። ርዕሳችን ነበረ ድንግል ሆይ እወድሻለሁ። ሳምንት እንቀጥላለን። ቸር መድኃኔዓለም የዚያ ሰዎች ይበለን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በዳግም ምጽአቱ እያሳፍረን በጸባዖተ ስሙ ያንቃን ወበአምልኮቱ ያጽናን። እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘ
ዘሰርአለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይትቀደስ ስሙ እግዚአብሔር ወትረፈ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውለግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቅበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ለረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ወለሰብእ ለኪ ማርያም ለነፍስኪ ማርያም አይተማይሰለኪ ወይንዳና ለኪ ማውኪ ማይበለነ ወድንግል ማርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይነ ሲል እግዚአብሔር ተሐስብ በዚህ በአምላክ ወዳኔ ስማሬ ማማላመቱ ነው ኢየሱስ ተመስሎኝ ኩሉ ስመ ገብርኤል ተኃይላም ያቶ ቅዱስም ወሳይሉ ሚለቱ ልደቱ ልደለ ይፈርዱ ገብረ ኃይል በመዝራቱ ዘለው ለሊያብብ ለልቦም ወለሰቶም ላየለን መናብርቱ አይቤው ወለተዘራ መስገውን በረከቱ ዶርባን ወፈኖ መራቆ ለሞላን ተወክሮ ለእስራኤል ብሪው ወተዘከረ ሳይሉ ዘይ ቢሉ ምናምን አብርሃም ወልደ ስላለ ባረክና ቅድስና ጽዮን ተነስተና ማይሰሪ ወሰጣና ሞለ ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋሃት ባረክና በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ለዓለም ዓለም። ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሰማዕታትን እንገባለን። እኛንም ጉባኤ ባርክልን፣ ቀድስልን፣ በሕይወት በሰላም ጠብቅልን። ማኅበራችንን ከቅዱሳንን አቤቱ ጌታ ያስበህ እስከ መጨረሻው ድረስ እንድትጠብቅልን፣ መምህሮቻችንን በሕይወተ ሥጋ እንድትጠብቅልን፣
መልካም ፈቃድ የሆነልን ሰላም መዓልት እንዳዋልክ ሰላም ሌሊት አሳድረን ለቀነ ቀጠሯችን በሰላም ልታገናኘን መልካም ፈቃድ የሆነልን አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ኢየሱስ ክርስቶስ ዓለም ዘወትር ለዘላለሙ አሜን። ይፍታ ወይድ ያጽዋ እስር ጊዜ አምላክነ ወመድኃኒነ ኢየሱስ ክርስቶስ ቃል ለቀራና ሰራያ ወደ ምሳሲያ በሳው መፍቀሬ ሳ ዘዋው ስልጣን ለአቦይና ወለት በዛይ መንፈስ ቅዱስ በደሙ ንጹህ ስለልክሙ ያደረገበከሙ እምነሰከሙ እስከዚህ አበው የካህናት ወአበው የዲያቆናት አግብርቱ አይማ በስመከሙ ኩሉ ፍጡአነ ወንጹአነ እስየን የራሰከሙ ድለዋነ ለመንግሥተ ሰማያት እግዚኦ ክርስቶስ በዛለፈ ስርየት ወዘይመጽእት ኮኑ ፍጡሃነ ወንጹሃነ ማጥያት ከማሁ በእግዝእተ እግዝእትነ ማርያም ንበል 12 ጊዜ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአትየ ወኃጢአተ ኩሉ ሕዝብከ ሳናውቅ በስህተት የሠራነው ኃጢአት ሁሉ መሥዋዕተ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። ቃለ በሞቴ ቃለ ሕይወት ቃለ በረከት ያሰማልን። በእድሜ በጤና ይጠብቅልን። በነገራችሁ ላይ እዚሁ ይቅርታ ጠይቃለሁ። ያው በእናንተ ለምጄ ነው የተናገርኩት። ትክክል ነው። አነጋገሬ ግን ስህተት ነው። ምክንያቱስ አይገባም። የተናገርኩት ግን ትክክል ነው። አነጋገሬ ግን ስህተት ነው እና ይቅርታ ጠይቃለሁ። ለእናንተ ትምህርት ነው። እሳቸው ትልቅ ሰው ናቸው፣ ይገባቸዋል። ለእኔ ጥፋት ስለ ለእናንተ ትምህርት እንዲሆን የተናገርኩት እንጂ እሳቸውን የሚያክል ሰው እንኳን እንደኔ ያለው ተርታው ይኸውም ቀና ብሎ አያቸውም እና ይህንን ለመናገር ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ተሳይል አሜን። ጸጋነ ሳይለ ወሕይወተ ረከብነ ጸጋነ ሳይለ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ
ኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር። አቤቱ አንተ እናመሰግንሃለን እግዚአብሔር። በሰላም ያሳድረን።